በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን አቤት ሰባቱ ነፋስ ተከፍተው ምድር ሲያውቋት ቀስፈው ሲታዘዝ የባህር ሞገድ ምድሪቷን ሊቀናት ለፍርድ ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን አቤት ሲጠሩ ጻድቃን ቅዱሳን መልካም የሰሩ ብሩካን በምድር የሰሩ ትሩፋት ሲያቀርቡ ለአምላክ ስብሐት ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን እሺ እንኳን ደህና መጣችሁ። እንዴት አመሻችሁ? ጉባኤያችንን ለመጀመር ከገባችሁት ዩዘር ውስጥ ካህናት ወይ ዲያቆናት ካላችሁ ማይካችሁን ከፍታችሁ ጉባኤውን በጸሎት እንድትከፍቱልን እግዚአብሔር ስም ጠይቃለሁ። እሺ ያሉ ማለት ነው። እንደተለመደው ጀምራለሁ። ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነት ቀኑን ባርከህ ቀድሰህ በሰላም አውለህ ለዚህ ሰዓት ስላደረስከን እናመሰግናለን። እንደ ቸርነት የቀረውን ደግሞ ምሽት ሌሊት ባርከህ ቀድሰህ በሰላም ታስመሸን ታሳድረን ዘንድ ጉባኤያችንን ትባርክልን ዘንድ ጀመርነውንም ስራችንንም ትባርክልን ዘንድ የጀመርነውን ከፍጻሜ ታደርስልን ዘንድ ያሰብነውን ሁሉ ታሳካልን ዘንድ በቸርነትህ በቤተ ክርስቲያናችን ያለውን አለመግባባቱን ችግሩን ሁሉ አርቀህ በቸርነትህ ሁላችን በአንድነት ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ በመላእክት በጻድቃን በሰማዕታት ተራዳኢነትህ እንለምንሃለን። ቅዱስ ስምህንም እንዲህ ያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን
እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ላስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተባረከ ጉባኤ አድርግልን። በቤተ ክርስቲያናችን ስርዓት መሰረት የትንሣኤውን በዓል ሰላምታ እንለዋወጣለን። ማይካችሁን መክፈት የምትችሉ ሰዎች እየተቀባበልን እንድንለዋወጥ ጠይቃለሁ። ማይካችሁን ከፍታችሁ እኔ የጥቁሩን አረፍተ ነገር አነባለሁ፣ እናንተ የቡናማውን አረፍተ ነገር ትመልሳላችሁ በመቀባበል ማለት ነው። እሺ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ። ፍስሐ ወሰላም። እንኳን አደረሳችሁ በድጋሚ እንኳን አብሮ አደረሰን። እሺ እንግዲህ እንደሚታወቀው ዛሬ የ43ኛ ቀናችን ነው። ማስታወቂያ ማሳሰቢያ በመጀመሪያ ይህ ጉባኤ ውይይት ተቀርቶ ለሌሎች አባላት አገልጋዮች ሁሉ ሼር ስለሚደረግ በተለያዩ ቻናሎች ላይ መቀረጽ የማትፈልጉ ሰዎች ማዳመጥ ትችላላችሁ። ነገር ግን ውሳኔ እናንተ ይሆናል፣ ለመቆየትም ለማዳመጥም ማለት ነው ወይ ለመውረድ። ስለሆነም አዲስ ለገባችሁ እንደተለመደው በአጭሩ ሁኔታውን ለመግለጽ ያህል የተለያዩ ሰነዶች እስከ ዛሬ ያሉት ወደ 42 የቪዲዮ ሰነዶች የተቀረጹ በዩቲዩብ ላይ ያሉላችሁ ቻናሉን ቻቱ ላይ አድርጌላችኋለሁ። እሱም የ39ኛውን ቻና ቀን ስብሰባ ስትነኩት ቻናሉ ላይ ያስገባችኋል። ሌላውን ቪዲዮ እዛ ታገኛላችሁ። በተረፈ እንዲሁም ሰነዶችን የተለያዩ ሰነዶችን የተለዋወጥንባቸውን ሼርድ ፎልደር አለ የጉግል ድራይቭ ላይ፣ እሱንም እንዲሁ ቻቱ ላይ አስቀምጬዋለሁ። እሱን ወስዳችሁ ቃለ ዓዋዲውንም ሌሎችንም ሰነዶች ማየት ትችላላችሁ። በተረፈ እንግዲህ ዛሬ 43ኛ ቀናችን ነው። እንደ እግዚአብሔር ፈቃድ ሆኖ እዚህ ደርሰናል። ስለ ቤተ ክርስቲያናችን በተለይም በደብረ ምሕረት ቅዱስ ሚካኤል ካቴድራል በተነሳ አስተዳደራዊ ችግር እና የምርጫን በተመለከተ አዲስ ሰበካ ጉባኤ አባላትን ለመምረጥ በሚካሄድበት ሂደት ውስጥ በተፈጠረ አለመግባባት አባላት በቤተ ክርስቲያናቸው ተሰብስበው ስለ ቤተ ክርስቲያን የውስጥ ጉዳይ እንዲሁም መተዳደሪያ ደንብንም በተመለከተ በተለይ ይህንኑ ምርጫ አስመልክቶ በተነሳ ችግር አዲስ መተዳደሪያ ደንብ ማለፍ አለበት፣ ማጽደቅ አለብን በሚል አሁን ያለው ሰበካ ጉባኤ የሁለተኛ የስራ ዘመኑን 8 ዓመቱን ሊጨርስ የተወሰኑ ወራቶች ሲቀሩ ባመጣው አጀንዳ መሰረት የተነሳን ችግር ለመወያየት እንኳን እድል ስላልተሰጠ ለአባላት ይህ መድረክ ተከፍቶ መተዳደሪያ ደንቡንም ስናይ ቆይተናል። እዚህ ጋር እንደምታዩት ወደ ማርች 23 ነው አጠቃላይ አስቸኳይ ስብሰባ የተጠራው። የዛ ቀን ተገለጠ። በዛ ቀን መተዳደሪያ ደንብ እንዲያልፍ ተሰርቶም ለድምፅ እንዲቀርብ በድምፅ ብልጫ የተወሰነበት ቀን ነው። ከዛ በኋላ ባሉት ኤፕሪል እና ሜይ ላይ
ያ 5 ዓመት ሙሉ ተዘግቶ የነበረ መተዳደሪያ ደንብ በ11 የተለያዩ ቨርዥኖች በቴሌግራም ሲሰራጭ ቆይቶ በዚህ አጭር ጊዜ ውስጥ እንዲጸድቅ ሆኖ መጽደቁንም ያው ከትላንት ወዲያ ሰንበት በነበረው የጠቅላላ ጉባኤ ስብሰባ ላይም ሲነገር ሰምተናል። ስለሆነም አሁን በስራ ላይ መዋል ያለበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቃለ ዓዋዲ በተለይ ደግሞ ለውጭ ሀገር ሀገረ ስብከቱና አጥቢያዎች የተጻፈ መመሪያ አለ ቃለ ዓዋዲ። ይሄም ምንም አዲስ ሙሉ የተጻፈ ህግጋቱን የያዘ ሳይሆን ለውጭ ሀገር አንድምታ ያለው የአራተኛውን ቃለ ዓዋዲ ሳይሰርዝ ወደዚህኛው ቃለ ዓዋዲ የሚመራ ነገር ግን እንዴት ተደርጎ የውጭ ሀገር ሀገረ ስብከትም ሆነ አጥቢያ ቤተክርስቲያናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዴት መተዳደር እንዳለባቸው የሚያሳይ የቃለ ዓዋዲ የተሰራበትና አሁን ኦክቶበር 2025 ዴድላይን ተሰጥቶት የጸደቀውም ኦክቶበር 2023 ላይ ነው። በሁለት ዓመት ውስጥ ጸድቆ በስራ ላይ መዋል አለበት። ይህንን ማድረግ የማይችል አገልጋይም ካህንም የሆነ አጥቢያ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነት ይለያል በሚል ብዙ ዋና አንቀጾች የያዘ የሚያስገድድ ቃለ ዓዋዲ ወጥቷል። ይህንን ቃለ ዓዋዲ እንግዲህ የመተዳደሪያ ደንባችንን የደብረ ምሕረት ቅዱስ ሚካኤል ካቴድራል ከመስራቱ በፊት አይቶታል። አባላቶቹ ማለትም የሰበካ ጉባኤ አባላት ጠቅላላ ግን አባላት አያውቁትም። ስለሆነም በማርች 23 በነበረው አስቸኳይ ስብሰባ ላይ ሰበካ ጉባኤው ገልጿል ማለት ነው አይተውት። ነገር ግን ቤተክርስቲያንን ለማስተዳደር እና የ501c3 ለኳሊፊኬሽን እንደማያሟላ ተናግረዋል። አንዳንድ ቪዲዮዎች ያየን እንሄዳለን። እሱንም ሰነድ ትሰሙታላችሁ እዚህ ጋር ካለው ቪዲዮ ነው። ነገር ግን ትላንትና በጀመርነው በሜይ 18 በነበረው የጠቅላላ የአባላት ስብሰባ ላይ የተላለፈ ቪዲዮ ነበረና ያንን ቪዲዮ በተመለከተ ዛሬም እንድናየው ተነጋግረን ነበረ። ቀጣዩን ሌሎችም ቪዲዮዎች አንድ ያስቸገረ ቪዲዮ ነበረ፣ እሱን እናያለን እና ተከታታይ ተያያዥነት ያላቸውን በተለይ የዛሬው ቪዲዮ በቃለ ዓዋዲ ዙሪያ ላይ አንድ የሰበካ ጉባኤ አባል የተናገሩትን እና ሌሎቹም የሰበካ ጉባኤ አባላት በተለያየ ጊዜ የተናገሩትን እንሰማለን። በዛ ዙሪያ ላይ እንወያያለን። ትላንትና የሰማችሁት የሰበካ ጉባኤው ሊቀመንበር የተናገረውን ስለ ቃለ ዓዋዲ እሱን እንሰማና ከዛ የሁለተኛው ሰበካ ጉባኤ ደግሞ ባለፈው እሁድ የተናገሩትን እንሰማለን። ወደዛ ነው ችግሮች ይፈታል። ቃለ ዓዋዲ ቅድም እንዳልኳችሁ ቅዱስ ሲኖዶስ ያጸድቀው የመጀመሪያዎቹ በደስታ የምንቀበለው ነው በተግባር የምናደርገው ያለን አሁን ይኸው ካህን የበላይ ብለን እየሰራን ነው። እያያችሁ ነው። አገልጋዮች በነፃነት እየሰሩ እየተሰደደ ካልገበቱ እየተዋረድን በበርማመን የደበደበ የሚፈልግ ይኖራል። እሺ ይሄኛው አንደኛው ነው። ትላንት ሰምተነዋል፣ ግን ቅንጭብ አድርጌ አንደኛው ነው። ይሄኛው ደግሞ የሚቀጥለው ተናጋሪ የተናገረው የሰበካ ጉባኤ አባል ነው። እሺ እኔም ነገር ማፈት ማለት ነገር ምንድነው ቃለ ዓዋዲ የሚባለው ነገር ብዙ ሰዎችን ኮንፊውዝ ያደርጋል። ምናልባት ቃለ ዓዋዲ የሰበካ ጉባኤ አባል ከማለት ነው መጽሐፍ ማንኛውም ማለት ነውና አንድ የሰበካ ቃለ ዓዋዲ ምንም ነገር ማድረግ አይችልም። ከማንበብ እና ኢምፕሊመንት ከማድረግ ውጭ ስልጣን የለም። አይደለም አንድ የሰበካ ጉባኤ አባል አንድ ሊቃነ ጳጳስ እንኳን በራሱ ምንም ማለት አይችልም። ችግር ካለበት ቅድም እንደተባለው በሲኖዶስ ደረጃ ውይይት ተደርጎ ሊጸድቅ የሚችለው በሲኖዶስ ነው እንጂ
እዚህ ጋር እንደተጻፈ እንትን ቃለ ዓዋዲ የመሻር የመቃወም ያለመስማማት ስልጣኑ የለንም። ይህንን እንድታውቁ አንዳንድ የሚሰሙ ነገሮች እነሱ አዋቂ እኛን እንዳላወቂ አድርገው የሚያሳዩ ነገሮች ስለሆኑ ቃለ ዓዋዲ ከኛ ማንዴት በላይ ነው። ምንም ነገር ማድረግ አንችልም። አንቀበልም እንቀበላለን ማለት የምንችለው ነገር አለ እና ይሄንን እውቀቱን እንዲኖራቸው ነው። በተቻለ ደግሞ ቃለ ዓዋዲው ምን እንደሚል አማርኛውም እንግሊዝኛውም አስፈላጊ ሆኖ በሌላ ቋንቋ ፖስት ስለተደረገ አንዱት ምን ማለት ነው። እሺ ይሄኛው አንደኛው ነው። ሌላኛው የሰበካ ጉባኤ አባል ደግሞ የተናገሩትን ስሙ። ስለ ቃለ ዓዋዲው ማይካችሁን ያልዘጋችሁ ሰዎች እባካችሁ ዝጉ። ትዕግስት ያንቺ ማይክ ተደጋግሞ ይከፈታልና ማይክሽን ለመዝጋት ሞክሪ። ይቅርታ በጣም እሺ ሌላው የሰበካ ጉባኤ አባል የተናገሩትን ደግሞ እንስማ። ከኢትዮጵያ የሚመጣ መተጋደል አለ። እሱን ተቀብለን ነው የምንሄደው። ከዚህ ጋር አዲስ አያስፈልገንም። ብፁዕነታቸውም ይሄን ያውቃሉ። እየመጣ ስለሆነ ማገረ ስብከቱ እሱን ሊቀበል ይቻላል ተባለ። ከዚህ እኛ እናውቀው ይሄ ሁለቱንም መረጃ ከኢትዮጵያ ይመጣል የተባለው መጥቶ አይተነዋል። እንኳን በአንድ ቤተክርስቲያን መስሪያ በተለይ አይፎንሲ ማሟላት ባለበት የሚያሟላ አይደለም። መመሪያ በሀገረ ስብከት ደረጃ ያሉ አብያተ ክርስቲያናት ሊያሟሉ የሚያስፈልጋቸው ቤዚክ ነገሮች ያገኙ መስሪያ መሆን ይችላል። ዳፊስ ለሷን ምስክር ነው ይችላል። እንግዲህ ያ ክትሉ ወደ እስኪዛሬ ድረስ የወሰደ ቀጣይ ስላለ ስለዚህ ወገኖቼ ይሄን ቤት የምንጠይቀው ቤተክርስቲያናችን መታደግ የሚፈልግ ከሆነ ፐርፌክት የሚባል ነገር ዓለም ላይ የለም። ከእግዚአብሔር ውጭ ፐርፌክት ይሄ ለካተ ፐርፌክት ይፈጣል አይደል? ዛሬ ማለት ነገ ይመጣል አይደል? ሁላችንም እናንተ መታደግ እንደዛው። እሺ ያው ቃለ ዓዋዲው ብቁ ስላልሆነ እንዲጸድቅላቸው ያቀረቡበት መንገድ ነው። ሌላኛውን ደግሞ የሰበካ ጉባኤ አባል እንስማ። ስለ ቃለ ዓዋዲ ደግሞ የምንችለውን ነገር እናዋጣለን እና ትልቅ ነገር ነው። ቃለ ዓዋዲን በተመለከተ ግን በተለያየ ጊዜ ከግለሰቦችም በግልም እንደዚሁ እየተነሳ በዚህ ባይሎ በቤተክርስቲያናችንን ባይሎ በምናጸድቅበት ሰዓት በግለሰቦችም የደረሰኝ ጥቆማ እንደዚሁም በተለያየ ነገር የሰማሁት ዛሬም ከምሰማው አንጻር አንድ ግልጽ የሆነ ቃል ብፁዕ አባታችን ባለፈው የእንኳን አደረሶ የአካባቢው አብያተ ክርስቲያናት ተወካዮች ካህናትና የሰበካ ጉባኤ አባላት ባሉበት የተናገሩት አንድ ግልጽ የሆነ ቃላት አለ። እኛም እንደ ቤተክርስቲያን የምንከተለው የምናምንበትም ያ ምንድነው? የአካባቢው አብያተ ክርስቲያናት ቃለ ዓዋዲን በተመለከተ ውይይት ያደርጉበታል። የሚመለከታቸው የአካባቢው አብያተ ክርስቲያናትና ሕግ አዋቂዎች በጠቅላላ ተሰብስበው ይህንን ቃለ ዓዋዲ ይመለከቱታል። ቃለ ዓዋዲውን ተመልክተውት ከዛ በኋላ ስምምነት ላይ ሲደረስበት የአካባቢው አብያተ ክርስቲያን አጠቃላይ የሚያጸድቁት የሚቀበል ከላይ ጸድቆ ቢመጣም ከአሜሪካን ሀገር ጋር ካለው ጋር መጣጣም ስላለበት ማለት ነው። ስለዚህ እነዚህ ውይይት አድርገውበት አካባቢውን አሁን እኮ ሀገረ ስብከቱን የሚመሩ ታላላቅ ደብር አስተዳዳሪዎች አሉ። እነ መምህር ዘበነ በዚህ በማህበረ ካህናት ውስጥ በስራ አስኪያጅነት ያሉ ናቸው። እነ መምህር ብርሃኑ ጎበና በጸሐፊነት ያሉ ናቸው። በእነሱ ቤተክርስቲያን ሲሆን እንደ ምሳሌና እንደ ኤግዛምፕል ተቀብለነዋል ብለው ሊያወርዱት ስለሚችሉ ኢንዲቪጁዋል የሆነው የእኛ ቸርች ላይ ዝም ብሎ ውዥንብር ለመፍጠሪያ ይሄ ነገር ተደጋግሞ መነሳት ያለበት አይመስለኝም። ገና አልመጣም። እሳቸውም ራሳቸው ብፁዕ አባታችን ራሳቸው ያሉት ያስቀመጡት ቃል በሚቀጥለው እኔ እዛ ያለውን አሁን የጎደለ የሚባለውን ነገር እንዲሞላ አድርጌ እመጣለሁ። ለሌላው ስቴት ሁሉ ምሳሌ እንድንሆን ለሁላችንም እዛ በነበርነው ለዕለቱ በነበሩት አገልጋዮችን ካህናትና የሰበካ ጉባኤ ተወካዮች እናንተ ደግሞ ተወያይተን አጽድቃችሁት
በሁሉም ቤተክርስቲያን ላይ ስራ ላይ ውሎ አርአያና ምሳሌ እንድንሆን ጥረት እንድታደርጉ ይህንን አደራ እላለሁ ብለዋል። መልካም በሚል ነው የተለያየ ነው። ስለዚህ ሲመጣ እዝናት ኦንሊ ሚካኤል ጋር ሳይሆን በጠቅላላ በአካባቢዋ ቤተክርስቲያን ላይ ምክክር ስለሚደረግበትና የመጨረሻውን ውሳኔ ስለሚነገራችሁ ያንን ሁላችንም በትዕግስት እንድንጠብቅ፣ እስከዛ ድረስ ግን ለአንድ ቀንም ለአንድ ወርም ለ6 ቀንም ለ6 ወርም ለአንድ ዓመትም ቤተክርስቲያኑ ከተለያዩ ከነበሩበት ችግሮች ራሱን ሊያወጣ የሚችልበት ህግ አቅርቦ 2/3 አባላት ድምፅ እንዲሰጡ በተባለው መሰረት 2/3 አባላት ድምፅ ሰጥተዋል። ከዛ ውስጥ ባይሎት እንኳን ስለዚህ ይሄ ሚካኤል በሚመለከት ብዙሃኖቻችሁ እሺ ከሞላ ጎደል እንግዲህ በቃለ ዓዋዲ ዙሪያ ያለው የሰበካ ጉባኤው ግንዛቤ ይሄንን ይመስላል። ከሞላ ጎደል በትናንትናው ዕለት የተደረገው ውይይት ላይ ቀጥተኛ የሆነ አስተያየት ተሰጥቶበታል። ነገር ግን ያው በሌላኛው ደግሞ አንቀጽ ወይ ደግሞ በሌላኛው የሰበካ ጉባኤው በሚያደርገው ትሬኒንግ ላይ ደግሞ ውጭ ያሉ አጥቢያዎች ተወያይተውበት ካጸደቁት በኋላ ነው ስራ ላይ የሚውለው የሚል ሀሳብ ነው ያለው። ከሞላ ጎደል ለዛሬ ያለው መረጃ ይህንን ይመስላል። መድረኩ የእናንተ ነው። ይህ መድረክ ለካህናት፣ ለዲያቆናት እንዲሁም ለጠቅላላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እና የሰንበት ተማሪዎች የሰንበት ትምህርት ቤት ተማሪዎች ክፍት ነው። የምታስተላልፉት ድጋፍ የሚሆን ተቃውሞ ሀሳባችሁን ክርስቲያናዊ በሆነ ጨዋነት እንድታደርጉት እጠይቃለሁኝ። ማይካችሁን ከእናንተ በኩል መክፈት ትችላላችሁ። እጃችሁን ካወጣችሁ እኔ አንሚዩት ሪኩዌስት ብቻ ነው ማድረግ የሚችለው በሴኩሪቲ ምክንያት። ስለዚህ የቀሩንን ደቂቃዎች እንድትጠቀሙበት ጋብዛለሁ። ካስፈለገ በመሀል ላይ መልሰን ድምጾቹን ለማጫወት እንሞክራለን። አስፈላጊ ከሆነ በየመሃሉ አየሩ ጸጥ እንዳይል የተለየ አንዳንድ ነገሮችን ገለጻ ላደርግ እችላለሁ፣ ግን አቋርጣችሁ መግባት ትችላላችሁ። ሰማለሁ። ይቅርታ በጣም 10 ጊዜ አላስገባ ብሎኝ እየገባው እየወጣሁኝ ነው እንደዛ ያደረገው። እንደሆነ አራበሽ ብዬ አይደለም። በጣም ይቅርታ፣ በጣም ይቅርታ። አመሰግናለሁ። ስለዚህ ምናልባት ይሄኛውን ቪዲዮ አዳምጡት። ምክንያቱም እስካሁን ድረስ ለነዚህ 42 ቀናት ስንል የነበረው አዲስ መተዳደሪያ ደንብ ከማውጣት ይልቅ ቃለ ዓዋዲውን ዋና መተዳደሪያ ተደርጎ የውስጥ አባሪ ለሚያስፈልገው ቃለ ዓዋዲው እንደሚያዘው ተደርጎ መሰራት አለበት። ለምን አሁን ያሉንን የቤተ ክርስቲያናችን ችግሮች በሙሉ በሚባልበት ሁኔታ ሊፈታ የሚችልበት ተጠያቂም መሆን የሚቻልበትን መዋቅር የያዘ ቃለ ዓዋዲ ነው እንጂ እኛ በራሳችን የሰራነው መተዳደሪያ ደንብ እስከዛሬም ድረስ ችግር አምጥቷል። አሁንም የተጻፈው ችግር እያመጣ ነው ያለው እና ይሄንን ቃለ ዓዋዲ በአጋጣሚ ሆኖ በዛ በማርች 23 ስብሰባ ላይ ተጠቅሶ በአጋጣሚም እኛም ስንወያይ ለመግለጽ ሞከርን እንጂ ሰበካ ጉባኤው ነበር ይሄንን የመጀመሪያ ሆኖ ጉዳዩን ለአባላት ማስረዳት የነበረበት። ነገር ግን ሰበካ ጉባኤው ተመልክቶት ቤተክርስቲያንን ማስተዳደር አይችልም፣ ብቁ አይደለም፣ ብዙ ይጎድለዋል ብሎ ወደ ሌላ መተዳደሪያ ደንብ ስራ እንደገባ ነው የሚታየው። ያ መተዳደሪያ ደንብ 5 ዓመት ተዘግቶ የተቀመጠ መተዳደሪያ ደንብ በ2 ወር ባልሞላ ጊዜ ውስጥ አባላት ጊዜ ተሰጥቷቸው በደንብ ውስጡን አንቀጽ በአንቀጽ ሳይወያዩ በቴሌግራም እና በሌሎች ቻናሎች እንዲሁም በአንድ ጊዜ 1 ሳምንት ብቻ ፕሪንት ተደርጎ ለአባላት ተከፋፍሏል።
ከዛ ውጪ አባላት ቁጭ ብለው አንዱ ከአንዱ እየሰማ እየተወያየ እንዲጸድቅ ያደረገበት መድረክ አልተዘጋጀም። ያም ባለመሆኑ አሁን ያለው ሰበካ ጉባኤ የሁለት የሥራ ዘመኑን እየጨረሰ ስለነበረ እንደዚህ በሩጫ አይሆንም፣ ምክንያቱም የመተዳደሪያ ደንብ ነውና እንዲሁም ቃለ ዓዋዲው ቢሆን የውስጥ ደንቡን እንደ ልባችን ማስተካከል ይቻላል በሚል የተለያየ አስተያየት እንግዲህ መተዳደሪያ ደንቡ ከመጽደቁ በፊት ወደ ከ12 ወይ ከ15 ሰዓት በላይ የሆነ አባላት በዚህ መድረክ ላይ እየተወያየን ለነሱ አስተያየት እንዲሆን ሰጥተናቸዋል። ምንም እንኳን በቤተ ክርስቲያናችን ውስጥ ተሰብስበን እንድንወያይ ፍቃድ ባይሰጡንም እንደ ምእመን። ስለሆነም ዛሬ እዚህ ላይ ደርሰናል። በአብዛኛው የቤተ ክርስቲያናችን ችግር የሚፈታበት የቃለ ዓዋዲው የቤተ ክርስቲያን አስተዳደር መዋቅር ሀገረ ስብከቱን በበላይነት አስቀምጦ እያንዳንዳቸው አጥቢያዎች በተለይ የኛም አጥቢያን ብናየው በአመታዊ ባጀት ገቢና ወጪው በመቆጣጠር በስልጣን እርከን የሚመጡ ግጭቶችን በሀገረ ስብከቱ የተለያየ መዋቅር ውስጥ እየተገመገመ እየታየ አባላትም ምእመናንም አገልጋዮችም በራሷ በቤተ ክርስቲያኗ መዋቅር ውስጥ ችግራቸውን የሚፈቱበትን ይዘት ያለው የቤተ ክርስቲያን መተዳደሪያ ደንብ ነው። እንግዲህ ይሄ ደንብ እንዳልኩትኝ ቀደም ብዬ ኦክቶበር 2023 ላይ ነው የጸደቀው። በሰበካ ጉባኤ ነው በሲኖዶስ ጸድቆ በስራ ላይ እንዲውል በሁለት ዓመት ውስጥ ነው የተባለው። ይሄንን ሰነድ ስታገላብጡት ታገኙታላችሁ። በቅርብ ካገኘሁትኝ እሺ እዚህ ጋር ነው አንቀጽ 19 ላይ በተለይ አንቀጽ 18 19 እና አንቀጽ 20 ተመልከቱት። በሁለት ዓመት ውስጥ በስራ ላይ መዋል አለበት። በስራ ላይ ካልዋለ ደግሞ ከቤተ ክርስቲያኒቷ ህብረት ይለያል የሚል እዚህ ጋር የተጻፈ። ስለዚህ ይሄንንም አይተውታል። ያው በቪዲዮም እንደሰማነው ግን ብቁ አይደለም ብለው ነው ወደ አዲስ መተዳደሪያ ደንብ የወሰዱ። ስለዚህ እንግዲህ ይሄ መረጃ በግልጽ አለ። ትናንትናም ስንወያይበት እንደነበረው በተለይ ሊቀመንበሩ ትናንትና በሰማነው ቪዲዮ ላይ እንዲሁም ጊዜ ዘመናችንን የሥራ ዘመናችን ለማራዘም እኛ አንፈልግም፣ እንደናንተ ምእመን ሆነን ነው መቀጠል እንፈልገው የሚል ነው። ነገር ግን የመተዳማን ነው የሥራ ዘመናቸውን ለማስቀጠል ፈልገው ድምጽ ሁሉ አሰጥተው የሄደበትን ትላንትና አይተናል። ይሄ ነው ድምጽ የተሰጠበት። አባላትንም ያሳሳተ ጥያቄ አቅርበዋል። ሁለተኛው ጥያቄ በአገልግሎት ላይ ያሉ የሰበካ ጉባኤ አባላት ለሁለተኛ ዙር መመረጥ ይችላሉን ብለው ይሄም ራሱ ጸድቆ አልፏል በወቅቱ ማለት ነው። ነገር ግን የሁለት ዘመናቸውን ጨርሰው አዎ ሲባል የሶስተኛ ዘመናቸውን ለመቀጠል ነው ይሄንን ያካሄዱት። እንግዲህ ይሄ ሁሉ ሰነድ የራሳቸው ሰነድ ይሄንን እያደረገ ነገር ግን እስካሁን ድረስ አባላት ሁሉን ነገር ታውቃላችሁ በሚል አንድምታ እየተናገሩ ግን የተሰራው ነገር ግን ትክክል እንዳልሆነ በራሳቸው ሰነድ እያሳየን ያለ ነው። በተረፈ የሚሰጠውን በእነሱ በኩል የተጀመረ ትሬኒንግ አለ። በዛም ትሬኒንግ ላይ አንዳንድ የተነሱ ጉዳዮች ነበሩ። እኔም ጥያቄ ጠይቄ የተመለሱ ነገሮች ነበሩ። እንግዲህ ሁላችንም የበለጠ ስለ ቃለ ዓዋዲ ግንዛቤ ኖሮን በትክክል አሁን ያለው የመተዳደሪያ ደንብ የቤተ ክርስቲያናችንን ችግር ይፈታል ወይ በሚል ዙሪያ ላይ ያየን ያለ ነው። ለምን ቅዱስ ሚካኤል የመጀመሪያ ሆነ በሚል ደግሞ የተያዘ አንድምታ ያለው ንግግር አለ። እንግዲህ እሱን ደግሞ በሂደት የምናየው ይሆናል። ለጊዜው ግን ከቃለ ዓዋዲውን ለመቀበል ፈቃደኛ እንደሆኑ የሚያሳይ መልእክቶች ነው እየሰማን ያለ ነው ማለት ነው። ማይክ ከፈተ ሰው ያለው ለመናገር ከሆነ ጊዜው መጠቀም ይቻላል። እሺ እንግዲህ ባለፈው ጊዜ ደብዳቤ አስገብተናል። ቤተክርስቲያናችን አጥቢያችን የቃለ ዓዋዲን ለመቀበል ዝግጁ ነው ወይ በሚል ጥያቄ አስገብተን መልስ አልተሰጠም። ግን በአጋጣሚ ሆኖ መልሱ ያው እንደሰማችሁት በእሁድ ዕለት በነበረው ስብሰባ ላይ ተናግረዋል። ለመቀበል ምንም አናንገራግርም በሚል እልል ብለን ነው የምንቀበለው ብለዋል።
ይሄው ድምጻቸው ችግሮች ይፈታል። ቃላውን ቅድም እንዳልኳችሁ ቅዱስ ሲኖዶስ ያጸድቀው የመጀመሪያዎቹ በእልልታ የምንቀበለው ነው በተግባር የምናደርገው እያለን አሁን ነው ካህን የበላዩ ብለን እሺ እልል ብለን ነው የምንቀበለው። ሲኖዶሱ ሲያጸድቀው ሲኖዶሱ አጽድቆታል። ያጸደቀውም በኦክቶበር 2023 ነው። ሁለተኛው አመቱ የሚመጣው አሁን ኦክቶበር 2025 ነው። ስለዚህ ይሄንን አባላት እንዲያውቁ ያስፈልጋል። በትክክል ይሄንን ቃላቸው የሚያከብሩ ከሆነ ሲኖዶሱ ካጸደቀው ሁለተኛው አመቱ ሊመጣ ነው። ነገር ግን እስካሁን ድረስ ግን አዲስ መተዳደሪያ ደንብ ተሰጥቶን በአዲስ መተዳደሪያ ደንብ እስከ ፍርድ ቤት ድረስ የደረስንበት ሂደት ነው ያለው። እንግዲህ ሁለተኛውም የሰበካ ጉባኤ የሚባለው ነገር ብዙ ሰዎችን ኮንፊውዝ ያደርጋል። ምናልባት ቃሏን የሰበካው አባል ካናዊ ነው መጽሐፍ ማንኛውም አነበብኩ እና አንድ ቃላዋቲ ምንም ነገር ማድረግ አይችልም። ከማንበብ እና ኢምፕሊመንት ከማድረግ ውጭ ስልጣን የለውም። አይደለም አንድ መምህር አንድ የሰበካው አባል አንድ ከመጣጣት እንኳን በራሱ ምንም ማድረግ አይችልም። ችግር ካለበት ቅድም እንደተባለው በሲኖዶስ ደረጃ ውይይት ተደርጎ ሊጸድቅ የሚችለው በሲኖዶስ ነው እንጂ እዚህ ጋር እንደተጻፈ እንትን ቃላዊ የመሻር የመቃወም ያለመስማማት ስልጣኑ የለንም። ይሄንን እንድታውቁ አንዳንድ ስለዚህ ይሄ ሁሉ አስደሳች ሰጀሽን እዚህ ጋር ኦብዘርቭ ያደረኩትን ነገር ልናገር እችላለሁ? ይቻላል። እንዴት አመሻችሁ? መጀመሪያ ሊቀመንበሩ ያለው ቃለ ዓዋዲውን ሳንቀበል ካህናትን ከላይ አድርገናል። ካህናትን ከላይ ማድረግና ቃለ ዓዋዲው ምን ግንኙነት እንዳለው አልገባኝም። ይሄ ሪፒትድ ዳት በደንብ ብታዳምጠው ያው እኛ ይሄንን አድርገን ካህናቱን ወደ ላይ አድርገናል ካህናቱን ማን ይላል። አንድ እሱ። ሁለተኛ የትኛው ነው ትክክል? አሁን መጨረሻ ላይ የሰማነው ቪዲዮ የሚለው ቃለ ዓዋዲ መጠየቅም ኮስችን ማድረግም አንችልም ይላል። ከዛ በፊት የነበረው ደግሞ ቦርድ አባል አይ ቲንክ ቀሲስ ባለልኝ ነው። እሱ ደግሞ ያለው አባታችን ያሉት ተነጋግረንበት ስንስማማበት ነው ብሎ ሪፖርት ያደርጋል። አይ ቲንክ ላይክ ሁሉም የራሱን ኢንተርፕሬቴሽን ነው የሚሰጡት ያሉት፣ የራሳቸውን አንደርስታንዲንግ ነው የሚሰጡት ያሉትና ምንም ሶ ኮንፊውዚንግ የትኛውን ለመከተልም እንደሚቻል አላቅም። ሊቀመንበሩ ሲመጣ መጀመሪያ እንሆናለን ይላል። ይሄኛው ቃለ ዓዋዲውን ስበካ ጉባኤ ከመግባቴ በፊት ነው ያነበብኩት፣ ምንም ጥያቄም የለንም መቀበል አለብን ይላል። ያኛው ደግሞ እዚህ ሀገር ያሉት አብያተ ክርስቲያናት ተወያይተውበት ነው የምንቀበለው ይላል። ኢትስ ኦል ኦቨር እንደው በደንብ ብታዳምጡት እንደዛ ነው የገባኝና ትንሽ እርስ በርሳቸውም አንደርስታንድ የተደራረጉም አይመስለኝም። እኔ እንግዲህ ወይ ተሳትቼም ከሆነ አርሙኝ እስቲ። ትክክል። እሱን እኔም እነዚህን ድምጾች ለማምጣት የፈለኩትኝ በዛ የተነሳ ነው። እንቀበለዋለን። እንዲሁም አንደኛው ላይ አይተነው ለቤተክርስቲያን ለማስተዳደርም የሚችል አይደለም፣ ብዙ ነገር ይጎለዋል ሁሉ ተብሎ የተቀመጠ ነገር አለ። ግን ይሄ ነው እንግዲህ ችግር የሚባለው ነገር ይሄ ነው። አቅጣጫውን በሳተ መንገድ አዲስ መተዳደሪያ ደንብ ለማውጣት ራሱ የተፈለገበት መንገድ ሌላ አጀንዳ ከሌለው በስተቀር ለቤተ ክርስቲያናችን የሚጠቅመው ሰነድ በትክክል ከጸደቀ ሁለተኛ አመቱ ሊመጣ ጥቂት ወራቶች በቀሩበት ሁኔታ ተቀምጦልናል። ይሄም መተዳደሪያ ደንብ የሚመራን ወደ አራተኛው ቃለ ዓዋዲ ነው። ያ ማለት ይሄ ቃለ ዓዋዲ ነው። በዚህ ቃለ ዓዋዲ ዙሪያ ላይ አሁን ሰበካ ጉባኤው ደግሞ ውይይት ጀምሯል። የሚገርመው አንድ ቪዲዮ ባለፈው የሁለተኛ ጊዜ የሰበካ ጉባኤው ስልጠና በነበረበት ሰዓት ጥያቄ አቅርቤ ነበረ። ስሙት እና መልሱንም በዛው ታገኛላችሁ። ነበርኩኝ አይቼዋለሁ። መዋቅሩ በተወሰነ ስኮር ሲደረግ
ነበርኩኝ አይቼዋለሁ። መዋቅሩ በተወሰነ ስክሮል ሲደረግ የሀገረ ስብከቱ የሚሉት አንዳንድ ቦታዎች ላይ ሳትገልጻቸው ያለፍካቸው ስላሉ ነው። ግን አሁን ያለን የመተዳደሪያ ደንብ ይህንን የመሰለ ቃለ ዓዋዲ እያለ አንተም ስትገልጸው ለምን ከዚህኛው የሚጻረር አሁን ያልኩት ለምሳሌ ሀገረ ስብከቱን ለምሳሌ አሁን መተዳደሪያ ደንቡ አያስገባም በቤተ ክርስቲያን ናችን አሁን በአጥቢያችን ባለው አስተዳደር ጉዳይ ላይ እና እሱን መዋቅር እዚህ ላይ የተጻፈው መዋቅር እዛኛው መተዳደሪያ ደንብ ላይ አልገባም። በተለይ ደግሞ ሳሁን ለውጭ ሀገር ተብሎ የመጣ መተዳደሪያ ደንብ ብለህ ስትገልጸው ሀገረ ስብከቱ ራሱ አላመነበትም የሚል ቃል ተጠቅማል። ሀገረ ስብከቱማ ሊቀ ጳጳሱም እንዲሁም ሊቀመንበሩም መጥቶ እኛ አጥቢያ ውስጥ ራሱ ፕሬዘንቴሽን ሁሉ ተሰጥቷል። ይሄንን መተዳደሪያ ደንብ ለማድረግ ማለት ነው ቃለ ዓዋዲው። በተለይ ደግሞ ይሄ ቃለ ዓዋዲ ሲወጣ ይሄ አሁን ያለው ሰበካ ጉባኤ ስልጣን በያዘ በስድስተኛው ወር ነው ይሄ ቃለ ዓዋዲ ወጣው። ይሄን ቃለ ዓዋዲ መጨረሻ ላይ ሄደ ብታዩት ለውጭ ሀገር ሁሉ ተብሎ ነው ይሄ ቃለ ዓዋዲ ወጣው። 8 ዓመት ሙሉ አልተጠቀምንበትም። አሁን በመጨረሻም እንኳን ለውጭ ሀገር ተብሎ እንኳን ሲመጣ እንኳን በተለያየ መድረክ ላይ የመጣውን እንኳን ቃለ ዓዋዲ ለውጭ ሀገር የሚለው ሙሉ ቃለ ዓዋዲ አይደለም። በደንብ ብታነቡት ይሄንን ቃለ ዓዋዲ ነው ሪፈር የሚያደርገው። ያኛው እንደ የውጭው ችግር ስለነበረው ተጻፈ እንጂ ይሄኛው ቃለ ዓዋዲ ራሱ ለውጭ ነው የተጻፈው። እታች ላይ ወርዳችሁ ብታዩት እና አሁን ለውጭም የተባለው ቃለ ዓዋዲ እንደ ለብቻው ቤተክርስቲያንን ያስተዳድራል ተብሎም አይደለም የተጻፈው። እዛ ላይ ብታነቡት ይሄኛው አራተኛውን ቃለ ዓዋዲ አይሽርም፣ ነገር ግን በውጭ ሀገር አንድምታ አድርጉት ተብሎ ትእዛዝ ይሄንን ቃለ ዓዋዲ እንዲከበር እንጂ የመጣው ወደ 12 ገጽ አካባቢ እኮ ነው ለውጭ ሀገር ተብሎ የመጣው ቃለ ዓዋዲ። ብታዩት አማርኛና እንግሊዘኛ ነው፣ 48 ገጽ ነው። በትንሽ ሳይዝ ነው የታተመው። እሱን እንኳን ከፋፍላችሁ በአንድ ኮምፒውተር ፔጅ ብታረጉት 12 ፔጅ ነው የምትሆነው። 12 ፔጅ አይደለም ይሄኛው ቃለ ዓዋዲ ግን 140 ምናምን ፔጅ ነው ያለው አሁን እያየን ያለው እና የበፊቱን ይሄ ለውጭ ሀገር ተብሎ የመጣን ቃለ ዓዋዲ ራሱ ቤተክርስቲያን አያስተዳድርም ተብሎ አንድምታ መሰጠት የለበትም፣ ወይ ደግሞ አልተቀበሉትም ወይ ደግሞ የአካባቢው አብያተ ክርስቲያናት እስኪቀበሉት ተብሎ መባል የለበትም። ዶክመንቱ ሙሉን ብታነቡት ወደዚህ ነው ሪፈር የሚያደርገው። ቤተክርስቲያንም ደግሞ የትኛውም አጥቢያ ይሄንን መተዳደሪያ ደንብ አድርጎ በዋናነት መውሰድ ያለበት ያው እንዳልከው አንተ ትክክል ብለዋል። ነገር ግን አሁን የተቀረጸው ቤተክርስቲያናችን ውስጥ የተቀረጸው መተዳደሪያ ደንብ ግን በብዙ መንገድ እያንዳንዱን አንቀጽ ስታየው በዚህ ቃለ ዓዋዲ ጎንና ጎን አድርገን ብናየው ዩ ቢሻክት ምን ያህል የመተዳደሪያ ደንቡ ይሄንን ቃለ ዓዋዲ እንደሚጻረር። ደግሞ ቅጣት አለው ለምእመናንም ለካህናትም። አጥቢያችን ከኦርቶዶክስ ቤተክርስቲያን ህብረት ይለያል ተብሎ ነው ያስቀመጠው አገልጋዩ ምእመኑም እና እሺ ይሄን ያህል እንግዲህ ነገሩን ካጸዳንና ሪከርድ ካረግን በዚህም ጉዳይ ላይ እንዲሁም ደግሞ በሚቀጥለው ሳምንትም አሁን ያለው ሰበካ ጉባኤ የሚያደርገውን የምርጫ ያስመራጭ ኮሚቴዎችን የማስመረጥ መጠቆም ሂደት አለ። ስለሱም አንስተን መወያየት እንችላለን። መድረኩ እናንተ ነው፣ ተጠቀሙበት። ኮሜንት ያደረገ ሰው ያለው እንት ጊዜ እሺ ፖስት የተደረገ አለ ከቻልክ ቢነበብ ነው የሚለው። እስኪ ለማየት የሞከርኩ ነው። እስከዛ ድረስ መድረኩን መጠቀም ትችላላችሁ። እሺ መልእክቱን ላንብበው። የተከበራችሁ የቤተክርስቲያናችን አባላት የፊታችን ሐሙስ ከምሽቱ 9 ሰዓት እንደተለመደው ክፍል 2 በዙም ስልጠና ይቀጥላል። በዚህ ሳምንት መልአከ አራት ቀሲስ ብርሃኑ ጎበና የሀገረ ስብከታችን ጸሐፊና
የሆሃተ ምስራቅ ቅድስት ኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ ያስተምሩናል። እንዳያመልጣችሁ በሰዓቱ ግቡ። ለሁሉም አባላት በቴክስት መልእክት ለመላክ ተባበሩ የሚል ነው እና የዙም ሊንኩ አለ። እንዴት አመሻችሁ? አስደሳች። እኔ በጣም ግራ እየገባኝ ያለውን ቦርድ አለን ማለት ነው። እንዴት ነው? ማን ነው የሚመራን? ምክንያቱም ጊዜው አለፈ ተባለ። ጊዜው ያለፈ ቦርድ ይሄን ሁሉ ነገር ማድረግ ይችላል? ትንሽ ግራ ስለገባኝ ነው። ታብራሩልኝ የሚያውቅ ሰው ካለ ወይ የቦርድ አባል ካለ። እስኪ መድረኩን እንግዲህ ያው ተጠይቋል፣ ለሁላችንም ነው። መልስ ያለው አስተያየት ያለው ሰው መድረኩን ያዝና እሺ የተጻፈ ኖት ያለሁኝ እንግዲህ አስተያየት ከሌለ ባለፈውም ቀናት ስንወያይ በነበረው አንደኛው ጥያቄ እሱ ነው። ሰበካ ጉባኤው የሁለተኛ የሥራ ዘመናቸው አሁን ሜይ 15 ላይ ያበቃል። እንግዲህ እሁድ ዕለት በነበረው ስብሰባ ሜይ 18 የጠቅላላ ጉባኤ ላይ ስለሱ አላነሱም። በመተዳደሪያ ደንቡ መሰረት ጠቅላላ ጉባኤው እንዲያጸድቅላቸው መጠየቅ አለባቸው። ምናልባት ምልዓተ ጉባኤው ስላልሞላ ይሆናል ያላነሱት። በትክክልም ህጋዊ የሆነ የሰበካ ጉባኤ የለንም፣ ግን ህግ እጅግም አይከበርም። ስለዚህ ቶሎም መጥቶ ከስልጣናቸው እስር ቤት የሚከታቸውም ስለሌለ እጅግም እንደዚህ አይነቱ ኃላፊነት ለሚያስፈልገው መልእክት አባላቱ ኢንፎርምድ እንዲሆኑ የሚደረግ ምንም አይነት እንቅስቃሴ የለም። ያው ከምናየው ከልምድ እና ያው ይቀጥላሉ ማለት ነው። ስለዚህ ምናልባት ውለታ ጊዜ ተሰጥቶ በጉዳዮች እና በአጀንዳ ላይ ውይይት ከተደረገ እንደ አባል ጥያቄውን ማቅረብ የምንችልበት ሁኔታ ሊኖር ይችላል ብዬ ነው የማስበው። እንደ ግል አስተያየት አስደሳች ንጋቱ ነኝ። እሺ አንዴኝ በእኛ ቤተ ክርስቲያን ልምድ ምንድን ነው የክሱ ሲመጣ የነበሩት አፖይንትድ ቦርዶች ጊዜያቸው ኤክስፓየር አድርጎ ነበር እና ይመስለኛል ከልምድ እንደማየው እርግጠኛ አይደለሁም እንጂ ይህን ተቋም በትነውት መሄድ አይችሉም። በእርግጥ ጠይቀው ምንም ነገር ሳያደርጉ ሜጀር የሆነ ነገር ላያደርጉ ግን ምርጫውን አስመርጦ ለመሄድ ብለው እነሱ የሚሉትን ምልዓተ ጉባኤውን መጠየቅ የሚቻልበት ሁኔታ አለ። ግን አካሄዳቸው ሳይሆን እኔ ከፈረሱ በፊት ምንም ስለሚያስቀድሙ የትኛው ጋር እንደሆነ በመጀመሪያ ደረጃ ህልውናቸውን ነው ማስጠበቅ ያለባቸው። ህልውናቸውን ማስጠበቅ ለሚለው ምንድን ነው ጊዜያቸው ቢያልፍም በተለያየ ምክንያት ቤቱን በትነውት መሄድ አይችሉም። ግን ምልዓተ ጉባኤውን ጠይቀው አይ ቲንክ ይመስለኛልም ጊዜያችን ሳያልፍ እናጸድቅ ብለው ነው ያ በጾሙ ጊዜ ያን ሁሉ ሰው እንደዛ ያደረጉትኝ። ከሜይ 15 በፊት ቢያንስ ስልጣን ስላለን ማድረግ እንችላለን ከሚል ነው። ከሜይ 15 በኋላ ግን ማድረግ የሚችሉት ነገር ምንድን ነው? የሰራተኛ ደሞዝ መክፈል፣ የመንግስት ታክስ የሚከፈል ካለ መክፈል፣ የመብራት ቢል መክፈል ምናምን ነው የሚሆነው። ወጦ ቤት መግዛት ምናምን የሚባል ነገር የለም እና ያ ህግ የሚፈቅድላቸው ምክንያቱም እርግጠኛ አይደለሁም እንጂ የሆነ ዶኩመንት ያለ ይመስለኛል። እኛም የእኛ ጊዜም ያኔ ችግር በነበረበት ጊዜ የነበረው የሰበካ ጉባኤ የተጠቀመው ያንን ይመስለኛል እና በእርግጥ አሁን የእነሱ አካሄድ እንደምታዩት ነው። በቃለ ዓዋዲው ላይ አንድ አይነት ነገር አይናገሩም። ምክንያቱም ተሰብስበው አይደለም የሚወስኑት።
በየግላቸው ቁጭ ብሎ የሚወስኑት አብዛኛውን ነገር ይመስለኛል። ጥሩ ነው። ለምሳሌ አንደኛው የሰበካ ጉባኤ አባል ቃለ ዓዋዲውን ቀየር ምን ማለት ማንበብ ነው እንጂ የምንችለው ምንም ማድረግ አንችልም ይላል። አንደኛው የለም ይላል። እና ለእኔ የሚመስለኝ ቅድም እሷ ጀንበር ላለችው ነገር ቤቱን ጥለውት ሊሄዱ አይችሉም፣ ግን ማድረግ ለሚችሉት ነገር ውስንነት ይኖረዋል ማለት ነው ከሜይ 15 በኋላ። ያ በፍርድ ቤትም ራሱ ቢሆን ኮመን ሴንስ ሎው ነው። ያን ያህል በፋይናንስ እና በተለያዩ ነገሮች ላይ ከባድ ችግር የማይፈጥሩ ከሆነ ሊቀጥሉ ይችላሉ። ግን እንደ ችግር ቤተክርስቲያናችን ውስጥ እንዳለው ችግር አንጻር ራሳቸውን እንደ ችግርም ስላልቆጠሩት እንደው ሌላው ቀርቶ የክስን ሁኔታ እንኳን አይተው እኛ ጨርሰናል አሁን እና አጽድቅም ያልነውን መተዳደሪያ ደንብ አጽድቀናል፣ ምርጫ ከማድረግ ይልቅ ራሳችን ስልጣን ይዘን እንደው ብለው ሌላ አይነት አማራጭ መስጠት እና ከቦታ ላይ ገለል ማለት ይችሉ ነበረ። ነገር ግን ስልጣናቸው ማልቆ እንግዲህ ኤክስቴንድም እንኳን አድርጉልን ብለው ኤክስቴንድም ተደርጎላቸው ስቲል ይሄ የቤተክርስቲያን ውስጥ ያለውን ችግር እንዲቀጥል ማድረጋቸው በራሱ ሌላ አይነት አጀንዳ ከሌለ በስተቀር በዚህ ሰዓት እንግዲህ ዋና የሚባለው ነገር እንትን ብለዋል፣ ጨርሰዋል፣ አስረክበው እንደው ለሶስት ሰው ለአራት ሰው ይሁን በጥሩ ሁኔታ አስረክበው በቃ እኛ 13ታችንን ጨርሰናል፣ ከዚህ በኋላ እነሱ ደግሞ አካሄደው ያስመርጡ ብለው መሄድ ይችላሉ። ግን እስካሁን ደግሞ ያለው አንድምታ የሚያሳየው ያው ምርጫውንም በኃላፊነት መርተው አስመርጠው መሄድ ነው የሚፈልጉት። እንግዲህ እያታዘብን እያየን ያለው ነገር ይሄ ነው። ሌላ ፖስት የተደረገ መልእክት አለ። ያ ትክክል አይደለም የሚያደርጉት ምርጫን ለማካሄድ መሞከራቸው የራሳቸውን ኢንተረስት ለማስፈጸም ነው የሚል መልእክት ተጻፈ አለ በእንግሊዘኛ። እና በመጀመሪያ የነበረው ምርጫ እንዲቀጥል ነበር ማድረግ የነበረባቸው፣ ስልጣናቸውን ጨርሰዋል፣ ሌላ ነገር ማካሄድ የለባቸውም የሚል አንድምታ ያለው መልእክት ነው። እንግዲህ ከሞላ ጎደል ብዙ ቀን ስንጮኸው የነበረው ስንወያይበት የነበረው መልእክት ነው ከሞላ ጎደል ያለው። እስቲ ሌላ ተጨማሪ መልእክት ካለ አንድ ጊዜ ለማስኬድ ልሞክርና የስብሰባውን ይዘት ያለውን እንሰማ እንችላለን። እሺ ቀጣይ ተናጋሪዎች አሉና የነሱን ደግሞ መልእክት እንስማ አንድ ጊዜ። ውድለታ በነበረው ስብሰባ ላይ ነበረው ማለት ነው። እሺ እግዚአብሔር ይመስገን። ይቀርታል የተነሳው ተባላችን በሰላም ያሳርፍልናል። ያው ወዳችን ውስጥ ብዙ ነገር ስላለ ማማራጫ ነው እንጂ ያው ስብሰባው በአንድና ምክንያት ከቁጥር በታች ስለሆነ ያለው የዛሬ ስብሰባ መቀጠል አይችልም የሚሆነው የዚህ ስብሰባ ቃለ ጉባኤ ውጤት ምን ይሆናል ነገር አሁን ዛሬ ስብሰባውን ስለጠራ የተበከሉ ወንዶች ስለነበሩ ነው ለእያንዳንዱ ምላሽ መስጠት ስለሚያስፈልግ ዝርዝር ምላሹን እንሰጣለን። ባለፈው ሳምንት የነበረው ስልጠና ስለ ቃለ ዓዋዲ ዝርዝሩ ሰው ቃለ ዓዋዲ ምንድነው የውጭ ምንድነው የሚለው አባታችን በሰብሰቡ ሀሳብ ካለህም ማከላልበት ነው። ብዙ ሀሳብ ነው ግን የምንጠቀመው ሀሳብ አጭር ነው የምናገረው።
ይህንን ችግር ከተፈጠረ አመት ወደ አመት በላይ የሆነው ነው። ግን ምንም የሆነው መንፈሳችን ከመታወቅ በቀር ምንም አልሆነም። ያልሆነው ያጠፋነው በእግዚአብሔር ቸርነት በቅዱሳን አማላጅነት ዳኛውም አያ ገላበጠ ሁለት ጊዜም ጣለው። 17 ሽማግሌዎችም ዳሰሱ አዩ ሶስቱ ሰበብ አስተዳደር ገና አስፈላጊም የተመጠኑ ጀምሮ መልሶ መላሶ ደጋግሞ አየው ወንድማማች ምንም ዜሮ ብዙ አባታችን ራሳቸው ሊገባባሱ መስራቸው እንወዳቸው ምናገራቸው ሰዎች ሌላ የሚፈለጋሉ ያልታል አባታቸው ካህን እስከዚህ ያደረሱ እሳቸው ናቸው። ትናንት ሊሰቅሏቸው የሚፈልጉ ዛሬ ደግሞ ሌላኛው የታንጠላቸው እንደምጠላቸው በማለት የሚታሰብ ምንድን ነው ምትባለ ላላወቁነት ታጠል አባታችን ሳብ ለማለት የሚፈልጉነት ቤት ምንድን ነው? አባታችን ራሰው ለአንተም ፍላጎት ይሟላል። አንተም ፍላጎት ይዲላለ ይመስላል 12 ወደ 17 ሰው ይግባና ከዚህ ይብረታችሁ ይጣላል። በለበስ ማጥፋት እሺ ብሎ ያማል ሆነ በተዳገዘ አንደኛ ምን ታዘበው ነገር ቅንጣት ጋር አስተካከለ ክርስትና ጠላትን ደም ታገስ የሰውና በሳ ሸፍን እነሱ ከናጆሮ የለገሉ አለደሳ ከዚህ ደግሞ ይገና ሌላ ነገር ይላል ይወሩ ቤተክርስቲያን ስለተደረ ግን ታገሰን ካልሆነ ሁላችን ተነዳን አጭር ትልቁ እንግዲያው ሰበሰበላችሁ ምንድነው እስከዚህ ድረስ ግን ጠርብ የገደለልን የሁሉ አሁን የመንገድ ስብሰባ ስማጥፋ የሁሉ ነገር ውዝግብ የሰዎች ጭንቅላት ሁሉ ማለት ምንድን ነው? አንድነታችንን ለመሸሽ ለመግፋት እንደዚህ ነው እንደዚህ ተደረገ ይሄ እንደዚህ ነው ክርስቲያን ነው አቡነ ባንዱ ወደ ኢትዮጵያ ሲገቡ ቤተክርስቲያን ይዘው ሲሄዱ ነው በትክክል በተሳሳተ ማለት ስለዚህ አይደለም አንድ ነው የቤተክርስቲያን ለእኛ አስተሳሰብ እያደገ ሚደንቀኑ ነገር ስለሌለ ሁለት ጊዜ ምስራ ይሄን ቆማል የቤተክርስቲያን አሁን ሌላ ጊዜ ወይ ጊዜ ውስጥ ነው የተባፈለ ነበር እኔ ባለፈው ተስራፍ የቤተክርስቲያን 50% አድርጓል የበሙሉ ይተካራለ ነው አንዳንድ ነገሮች አለማወቅ ቢሆን እውነታዎችን ደግሞ አከን አድርጓል ካህናት እንኳን በካቶሊክ ውስጥ አለበት አራት ካህናት ገብተው ህግና ተጽፎማ አለው አሰት ነው አይደል ምንም ሰው ለማጥፋት የሚደረግ ለፍርድ ቤት ነው እንጂ የሚሰራ አይሰራም ህዝቡን አባልነት ምን በትክክል በደምድን በጀግኖቹ ገንዘባቸውን አውጣት የአሁኑ ጀግኖች ደግሞ ማለት የበለጠ እንዲህ ህዝቡ ይለና ህዝቡ ይማር ባለቤት እንዲሆን የእግዚአብሔር ቤት እንዲሆን ምንም የሰራው ወንዶቻቸዋል ዝም ሲባል ነው ውስጥ ለውጡ ነገር ያቃጣል በድገት ነው የለውጥ ወደ ህብረት የኢትዮጵያ ሀገር በጌት ነው ወለካ ያለው ከላይ ያለ ሰው ይከለስ በዚህ ስለሚያቃለው ደርዝ ለነ የዋዘ ነው ወያለና ወዲ ነው ወጀሲ ነው ተቀብሎ ይላል ስንት ጊዜ ነው የተሰበሰበው መላእክት ጉባኤ አዳራሾች እስከምትጨነቅ ድረስ ሁላችን ጉባኤ ያደርጋል በርሲ አዳስ አዲስ ሀሳብ ካለ ተናገር በላም ተናገር አስወራኛ በሁላችሁ ተናገር ተዋጋለ ተናገር ተናገሩ እናንተ ብትቃወሙ ተናገሩ ለምን ተካታተል ይረሳል ሰው ነው ምን አዲስ ነገር አብሮ ነው የሚጠቅመው ምን ባሉ ቢከፍቱ ተልባ ወደ ሌላ ውስጥ አልገባ እና ግን የሆነ ሆኖ እኛ አይደለም እየሰራን ያለ እናንተ ማለት ናችሁ እኛም አይደለም እነሱም አይደለም ቅዱስ ሚካኤል የየሰብ የተሰሩ በሉ ህዝባዊ ሀገር ግን የቤት በትክክለኛ መንገድ ሂድ በእውነት ያለ
እማይነት የነበሩ ሰዎች እያጠነከረ እዚህ ደረጃ አድርሶናል። አሁንም አጠቃላዩን የተለያየ ላይታዊ ነገር እኛም ደግሞ ሌላው ማንም ቢሆን ነገር ተደወዳ በሚሆነው አይ ሽማግሌ የሚታይ ነገር ካለ ይታይ ስለታለ ይታይ ይቅርታ ልቀት አንተ ነው ለዚያም ደግሞ ይሄ ከተጨበጠ ነገር በተዳሰሰ በእውነተኛ ነገር ምንም ጊዜ መክሰስ ይችላል። ወደ ኋላ ብዙ ነገር መካሰስ እንችላለን። አይረባም፣ አይጠቅም። የአሜሪካ ዳኛ ሞኝ አለ አሏቸው እና ስለዚህ አንድ እንሆን። አንድነት ስለ አንድነት ስተጀማሪ ነው። ስለ አንድነት እንጣቅ። ስለ አንድነት ጓደኞች አንዳንዱ ሁሉ አይ አንድሆንና ቤተክርስቲያን እንታደጋት የሚፈለገው ምንድን ነው? ቤተክርስቲያን ተሰላይተን ተማረን ሰው ተበታን ወደ ነገር ተበድሮ እያናገር ሌላ ነገር አንዳንድ ጊዜ እናንተ ፓፓቶች ሽማግሌዎች ናችሁ ወደም እናንተ እያዳላችሁ ትናገራለህ። ይጋርማ እኛ ነን ስለሚነግርኛ እኛ ደግሞ ሴቱን መቀበል የለም እኛ ደግሞ መባል ያለ ህዝቦች እናመሰግናቸው። እናንተ ግን እንዲህ ሆኖ በዚህ ሰው ሆኖ ይሰምናል። እግዚአብሔር ይባርካል። እግዚአብሔር ከእኛ ጋር ይሁን። አንድነት ትልቁን ሁሉም የሚታየው እውነት መንገድ ነበር። ቅዱስ ሚካኤል ከምንም በላይ እስካሁን ድረስ የሚያደረገ ቅዱስ ሚካኤል ይቆምን ድክመትም ካለ ብድም ብንራችን ያቃናልን ቅር የሚለው ትልቅ ወደ ቃሉ ወደ መንፈስ በአንድነት ወደ ላይ እንድንጓዝ ያደርግልን። ቤተክርስቲያን መንግስተ ሰማያት ወረሻ የተጣላው መታረቂያ ናትና እንድንታደግ ያደርገን፣ መንገዱን ይክፈትልን። ከዚያ ውጭ ዲያብሎስን ያዘልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። እሺ፣ ጠቅላላው ቪዲዮ ይሄንን ይመስላል። እንዳያችሁት እንደሰማችሁት እንግዲህ እሁድ ዕለት ሊኖር የሚችለው የስብሰባ ሂደት ያው እንደታወቀው እንደተነገረው ወሳኝ የሆነ የአስመራጭ የምርጫ ኮሚቴ የሚሰየምበት ቀን ነው። የቻላችሁ አንዳንድ ሰው ይዛችሁ ተብሏል። እንግዲህ ስለሱ ያላችሁ አስተያየት ካለ መድረኩ ክፍት ነው ለሁላችሁም አስተያየት እንድትሰጡበት። እንግዲህ ያው አየሩ ጸጥ እንዳይል ነው። ኦልሞስት 1 ሰዓት ያህል ሄደናል። ከሞላ ጎደል ያለው መረጃ ለጠቅላላ አባላት ግልጽ እንዲሆን ነው። ችግሮች እንዲፈቱ ከሚደረግ ጥረት አንጻር ይሄ መድረክ ለሰበካ ጉባኤ አባላት እና ለካህናትም ክፍት የሆነ ነው። አስፈጻሚ አንድ የንጋቱ ነገር አባታችን ሲናገሩ ያለፈው ክስ አዎ ምርጫ የሚለው ነገር እንዲመጣ የአባላት እንትን እንዲል አድርጓል የሚሉትን እሱም ግማሽ እንትን ነው ልስማማ እችላለሁ። እሳቸው እንዳሉት ግን አይደለም። ያኔ 4 ካህናትም አልነበሩም ሰበካ ጉባኤው ላይ ያሉ መሰለኝ አይደለም እንዴ? አዲሱ ክስ በመምጣቱ ግን 4 ካህናት ሰበካ ጉባኤ እንዲገባ አድርጓል ያሉ መሰለኝ አይደለም ባለሳሳት። አሁን ለዚህ አባባላቸው የመጀመሪያዎቹ ተመራጭ የቦርድ አባላት ወይም የሰበካ ጉባኤ አባላት እኛ ነን። ከዛ በፊት የነበሩት የሰበካ ጉባኤ አባላት ኢንኮርፖሬተሮቹ አፖይንት ያደረጓቸው የሰበካ ጉባኤ አባላት ናቸው። የነበሩት የካህናት ቁጥር ደግሞ ለአባታችን ላስታውሳቸው ከፈለጉ መጀመሪያ አባ መላኩ ጌታነህ ብቻቸውን፣ ከዛ ቀጥሎ ሊቀቱ ጓንክ ፍቅሬ ተጨመረ፣ ከዛ ቀጥሎ ይመስለኛል ዲያቆን ነጸረ መሰለኝ የመጣው ደግሞ ነፍሱን ይማረውና ዲያቆን የፕሬዚዳንቱ ልጅ የነበረ ሳሙኤል መሰለኝ ስሙን ብሳሳት ይቅርታ።
እና አባባላቸው ትንሽ ሚስኢንፎርም ያደረጉ ይመስለኛል። ለቃሌ ይቅርታ። ምክንያቱም ያን ያለ ማድረግ አፖይንትድ ቦርዱ ላይ የነበሩት የካህናት ቁጥር ያን ያህልም አልነበረም። ፕላስ ደግሞ አፖይንትድ ቦርድ ነው። በቃ አለቀ። መጣና ወደ ምርጫ መተዳደሪያ እንዲገባ ተብሎ ያ ህግ ወጣ። በዛ ህግ መሰረት በ2005 ህግ መሰረት የተመረጥነው የመጀመሪያ ሰዎች እኛ ነን። ከዛ በፊት የነበሩት በሙሉ አፖይንትድ ቦርድስ ናቸው። እና የአባታችን እዚህ ላይ የሰጡት ለምዕመናኑ የሰጡት መልእክት ትንሽ የተዛባ እንትን አለው። ያኔ ሲደረግ የ1998ቱን የመተዳደሪያ ህግ ሽሮ የ2005ቱ ሲመጣ በዛ መልክ አስቀመጠው። 4 ከካህናት እንዳውም አቡነ ፋኑኤል ያሉት የካህናቱን ቁጥር ያበዛንበት ምክንያት ካህናቱ የበለጠ ለቤተ ክርስቲያን የቀረቡ ልጆቻቸውን በስነ ስርዓት እንዲይዙ ልጆቻቸውን አስራት ቡራካን እንዲከፍሉ ያደርጋሉ። የበለጠ መግባታቸው ጥሩ ነገሩ ያ ነው ብለው 4 ቁጥር የሚሆነው ለዛ ነው። ከዛ ቀጥሎ ከሰንበት ትምህርት ቤት አንድ ከምዕመናን ያለው 8 ነው እንዲደረግ የተደረገው። ያ የ2005 እንትን ነው እንጂ አው ልክ ነው። ያኔ ውዝግቡ የተፈጠረው ይሄኛው የግል እንትኔ ነው። ከድሮ ሊቀመንበር ጋር የነበረኝ ከጌታቸው ጋር ባይዞ አሜሪካን ሀገር ለመጀመሪያ ጊዜ ደሞዝ የከፈለ ጌታቸው ደምሴ ነው። እና በዚህ ጉዳይ ላይ በግሌ ሁሉ እኮ አነጋግሬዋለሁ። ይሄን መመሪያ አውጣሃል፣ ምርጫ አካሄድ፣ የመጣው ነገር ይምጣ፣ ምርጫ መካሄድ አለበት። ለነገሩ እዛ ውስጥ ችግር ነበረ፣ በዛ ምክንያት ሆነ እና ትንሽ የአባታችን እዚህ ላይ የተናገሩት ነገር አዎ ቤቱ አባል ነበረው። ትልቅ ዶሴ ያለ ሰነድ እዛ ቤት ውስጥ ነው የምላችሁ። በሰማያዊ ፎልደር ነገር የተቀመጠ ያ ሁሉ ቤቱ ሲሰራ ለሚካኤል ያዋጣው ሶስት ሊስቱ ሁሉ አለ ነው የምላችሁ። ግን ምንድነው ፎርማላይዝ አልተደረገም ነበር ያባልነቱ እንትኑ። አሁን አንድ ነገር ያደረገው የ2005 ከመጣና የድሮቹ ተቆርቋሪ ወንድሞቻችን ነገሩን ሲጠይቁ የነበሩትኝ እነሱም እኮ አባልነት ያገኙት እኮ እኛ መዝግበን ገንዘብ ቲኬት ቆርጥ ተሰጣቸው ነው አባልነታቸው የተረጋገጠው ነው እንጂ ቤቱ አባልነት ፎርማል የሆነ አባል አልነበረውም የተመዘገበና ትሪያል እና እዚህ ላይ ላተኩር የምፈልገው ነገር ምንድነው ትንሽ ሂደቱን ያዛቡት ይመስለኛል እሳቸው ነው ብለው እና ማለት አዎ ያኔ ክሱ ምርጫ እንዲመጣ አድርጓል። ግን የካህናት ቁጥርን የጨመረው ክሱ አይደለም የጨመረው። ኦልሬዲ ያመተዳደሪያ ህግ 4 ካህናት 1 የሰንበት ተማሪ 8 ምዕመናን ይል ነበር። በዛ ያን ነው ለማለት የፈለኩት። አመሰግናለሁ። እሺ ጎን ለጎን ያው ሰነዱን ሳሳያችሁ ነበረ ያለው አንቀጽ 9 ላይ ያለ እንግዲህ ይሄ መተዳደሪያ ደንብ ነው አሁን ተለውጦ በሌላ በአዲስ የተተካው ማለት ነው። እሱም እዚህ ጋር ያለው መተዳደሪያ ደንብ ነው። የኤፕሪል 2025 የሚለው እንግዲህ ታሪካዊ ይዘቱ በዚህ ውይይት ላይ ተመዝግቦ ተይዟል። ለወደፊቱ ማወቅ የሚፈልጉ ሰዎች ይህንን ሰነድ ሲያገላብጡ በትክክል ያገኙታል ማለት ነው። እሺ መድረኩ ለሁላችሁም ክፍት ነው። ሰበካ ጉባኤ አባላት ካላችሁ እርማት ተጨማሪ ይዘት ያለው ታሪካዊ አንድምታ ያለው ነገር መግለጽ ትችላላችሁ። አስደሳች አንድ አስተያየት ልስጥ። በዚሁ በጠቅላላው ሁሉም ቦርዶቹ ባሉት ላይ ያሳዝናል በጠቅላላ። ምክንያቱም
የድሮም ክስ ይበሉት የዛሬም ክስ ይበሉት ሁሉም ዞሮ ዞሮ የመብት ጥያቄ ነው ማለት አወያዩን አንድ ላይ እንወያይ ችግራችንን እንፍታ የሚል ጥያቄ ነው። ያኔም አባል አልነበረም አባል መጣ። አሁን እኔ በጣም የሚገርመኝ ሰበካ ጉባኤ አባል ለምንድን ነው መታችሁ ገብታችሁ አውሩን እናንተ የምትጠይቁትን ጥፋትም ካለብን ይሄ ነው ጥፋታችሁ ብላችሁ በሉን ስንል አይ ያኮ ትክክል ያልሆነ ነው በመሰረቱ ከቤተክርስቲያን ውጪ እንደዚህ አይደረግም ተባልን። ግን እነሱ ከቤተክርስቲያን ውጪ ለግለሰቦች ስንት ጊዜ ነው ዙም እያደረጉ ለአንዳንድ ነገር ለማይሆን ነገር ለመከፋፈል ለማጣላት ስንት ጊዜ ነው ዙም ስብሰባ የተሰበሰበው? እንደገና ደግሞ እኛ ስብሰባ ጠይቀን ስንቴ ነው እንወያይ ይብለን የተጠየቀው? አሁን ራሱ እሺ 13 ሰው እንዲነበረ ተባሉ። ራሳቸው እሺ 13ቶቹ እንኳን ሽማግሌዎች እኔ ራሴ በጣም የሚገርመኝ ነገር ሽማግሌ ሲሆን ሰው እንዴት ነው የማይጠይቀው? ታዛቢነትም ይሁን ሽማግሌ ሲገባ እስኪ አምጡ እነማን ናቸው አባላቶቹ እነማን ናቸው እኔ እንኳን ብሎ ይጠየቃል። ምን አይነት ሽማግሌዎች ናቸው እነዚህ ሽማግሌዎች? ሽማግሌዎቹስ ኒውትራል ናቸው ወይ? ሽማግሌዎቹንስ ማን የመረጣቸው? ራሳቸው የመጡ ሽማግሌዎች ናቸው። ግን እንዳየነው ነው እና ለህዝቡ የሚነገረው እኔ በአንዳንድ ጊዜ ሰውን አልፈርድበትም ፈርድበታለሁ። አንድ ማልፈርድበት ይኸው የሚሰጠው ነገር እንደምንሰማው ነው። መድረኩ የተያዘው በእነሱ ነው። ሳንነግራችሁ ችለን የሚባለው ነገር ሁሌ ቤተ መቅደስ ላይ የተወጣ ዋን ወይ ይነገራል። ያልተነገረ ነገር የለም። ግን አሁን እኔ እንደው ለወደፊቱም እነሱ አሁንም የሚሰሙኝ ከሆነ እባካችሁ ወደ ሰላም ቤተክርስቲያንን ለማምጣት ከተፈለገ ይሄ ሁሉ አሉባልታ ያልሆነ ነገር ይቅርና እናንተም እኛውን እዚህ ያልተፈቀደላችሁ እንባላለን። እናንተም እኮ ጊዜያችሁ ባለቀ ሰዓት ነው እየተሯሯጣችሁት ያላችሁት። እንደውም እኛስ እሺ ያው ምእመንም ነን ለቤተክርስቲያኑም ብለን ነው እያልን ያለ ነው። ምን አለበት የተጀመረውን ነገር ራሳችሁ ደክሞናል ትላላችሁ። ኦኬ ደክሟችሁ አስመራጭ ኮሚቴ ከዓመት በፊት ጠቁማችሁ ስራ አስጀምራችሁ ሁሉ ነገር ካለቀ በኋላ እንደገና ወደ ኋላ መጎተትን ምን አመጣው? ስለዚህ አሁንም ሰው እየራቀ ነው። እኛ ቤተክርስቲያናችንን አድጓል የሚባል ነገር ሰምቻለሁ። ምኑ ላይ እንዳደገን አይገባኝም። እስከዛሬ ድረስ የሚያሳዝነኝ ያ ሽንት ቤት እንዳላለ አሁን እንኳን አዲስ በቀደም ሄደን ቄስ አማረ ቤተክርስቲያን ማርያም ምን የመሰለ እኔ ራሴ መንፈሳዊ ቅናት ያዘኝ። በቃ ከሰው በፊት ጀምረን ወደ ኋላ ሄድን ቤተክርስቲያን ነን። ምኑ እንዳደገ አላቅም፣ ምኑ እንደተሻሻለ አላቅም። እንደውም ከዛ ሁሉ በፊት መሻሻልና መሆን ያለበት የምእመናት ፍቅር፣ የምእመን አንድነት። ሁላችንም የት ናችሁ እስኪኑ እናነጋግራችሁ ለምን አይባልም? ተወጥቶ እንዲህ አድርገናል ይባላል። እውነታው ግን ትክክል አይደለም። ስለዚህ አሁንም እባካችሁ ዛሬ ቅዱስ ሚካኤል ነው እንግዲህ ቅዱስ ሚካኤል በሱ እንማጸናችሁና ወደ ልቦናችሁ ተመለሱ። የተያዘው መንገድ ትክክል አይደለም እባካችሁ ብዬ ለሁሉም ምእመኑም ዝም ብላችሁ አንድ ነገር እየሰማችሁ ቁጭ ከምትሉ እባካችሁ ግቡና ሁሉንም ቃኙት፣ ተነጋገሩ፣ እንወያይ፣ እንነጋገር እላለሁ። አመሰግናለሁ። አስደሳች አንድ እዚህ ጋር ቅድም ላነሳሁት ነገር የ2005ቱ መተዳደሪያ ህግ ላይ አንቀጽ 17 ላይ ገጽ 15 ላይ አባታችን ሄደው ማየት ይችላሉ። የአስተዳደር ቦርድ አባላቶቹ ስምና ፊርማ እዛ ላይ አለ። ይሄኛው እነዚህ የምናያቸው ሰዎች ኢንኮርፖሬት ያደረጉት ሰዎች አባ መላኩ ጌታነህ፣ አቶ ጌታቸው ደምሴ፣ ወይዘሮ ኢትዮጵያ ተገኝ ናቸው። ሌሎቹ በቦርድነት እንዲያገለግሉ አፖይንት ተደርገው ነው እነዚህ ነበሩ። ግን ይሄን ህግ የ2005ቱን አጸደቁ። ያን ሲያጸድቁ ግን ምን ብለው ህግ አወጡ? የካህናቱ ቁጥር 4 ከሰንበት ትምህርት ቤት 1
ከምዕመናን 8 እንዲል እና አባታችን ከፈለጉ ገጽ 15ን ሄደው ቢያዩ የመጀመሪያው የ1998ቱ እንዳውም ወረቀቷን አጥቻት ነው እንጂ ከውድነር ወደ ቻይና ታውን በሚኬድበት ጊዜ ማለት ነው እና ገጿም 4 ነች ምናምን ነች መሰለኝ። ከቻልኩ እስኪ የድሮ ቦክሶችን አይቼ ለማግኘት ፈልጋለሁ። ስክሪን ላይ ያስቀመጥኩትኝ የ9 ሰዎች ሊስት አለ። አሁን እዛ ላይ ስታዩ ለምሳሌ ያህል የእስጢፋኖስ ስም የለም። የትዬ ፋንታይ በኋላ ላይ እንትን ያለው ሞር ኮሎኔል ጋተው ሊያውቀው ይችላል። ሌላ አንድ የምነግራችሁ ነገር በአብዛኛው ነገር ያኔ ችግሩ በሚፈጠርበት ጊዜ እኮ ነው የምላችሁ እኔም ወር ማውቀው ጌታቸውን ነው እንጂ ኮሎኔል ጋተውንም አላውቅም፣ ገነቱንም አላውቅም። እንዳውም ገነቱ ዝምድና አለን በጋብቻ ነው የምላችሁ። እስጢፋኖስ ያው በሚዜ ኤርሚያስ ጓደኛ ነው፣ በሚዜነት ነው የምንተዋወቀው እና እንደው ለአባታችን እንደው ትንሽ ያ ንግግራቸው የተዛባ ስለሆነ ያለው ምዕመናን እችን ፓርት ቢያዋት በጣም ደስ ይለኛል። ከዛ በኋላ የእስጢፋኖስ ገባ ከንትን በኋላ እንደውም ስሙ የለም ስታዩት እንትን ሲያደርግ በዲሲ ሄዶ እንትን ሲደረግም የተፈረመው በጌታቸው እንትን ነበረ ሬጅስተር ሲደረገው የእንትን ቁጥር ሲሰጥ እና ለታሪክ ያህል እንዲረዱት ነው። ሌላ አንድ የማየው ነገር ምንድን ነው የመሰለኝ እኔ ውይይቱ ላይ ሲቀርብ ሳይሆን የራሴን ኤክስፔሪየንስ ልንገራችሁ። ቦስተን ትምህርት ቤት እያለሁ መጣሁኝ ዲሲ እንመጣለን እና ማርያም ቤተክርስቲያን ተብሎ 14ኛው መንገዱ ሜቢ ቲጂ ልታውቅ ትችላለች። ቲጂ ሽፈራው እና የስፓኒሾች ናይት ክለብ ነበር ነው የምላችሁ። ስገዱ ተብሎ ሲሰገድ ውስኪና ቢራ ነበር የሚሸተው ነው የምላችሁ። ያ ተጸርቶ ምናምን ነበር እንትን የሚደረገው ነው የምላችሁ። አንዳንዴ የሰበካ ጉባኤው ጸሐፊ ሲያወራ ልክ የውጭ ሀገሩ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ልካላት ካሉ ከሁላቸው ምናምን የተቋቋመ አይደለም። የተቋቋመበት መንገድ ዝብርቅርቅ ያለ ነው። እንዳውም በዛ መጥፎ ሰዓት ላይ የመጡ ሰዎች እንደዛ ለማድረግ መሞከራቸውን ይገርመኛል ነው የምልህ። ከዛ በኋላ ግን መንገዱ ላይ ታይቶ እድገት አይተናል እኮ። ኪዳነ ምሕረቶች እኮ ትልቅ ቤት ገዝተዋል። ቅድም አሁን ጀንበር እንዳለችው በቀሲስ አማርያ የሚመረው ቅድስት ማርያም መሰለችኝ፣ እሷም ጥሩ ቤተክርስቲያን ገዝተዋል ሲል ጓደኛዬም ሰምቻለሁ። እና ትንሽ አንዳንዴ ስለሚነገረው ነገር አንደኛ የነበረውን የቤተክርስቲያን አመሰራረት ሂደት የሳተ ነው። ከዛ ቅድም እንዳልኳችሁ አብዛኛው ነገር የተሰራው በቅንነት የተሰራ ነገር ስለሆነ እንዳሁኑ ጥሩ ዶኩመንቴሽን የለም። እኔ አሁን ለምሳሌ ያለ ይህን ነገር ለምን አክቲቭሊ ፓርቲሲፔት ታደርጋላችሁ ብትሉኝ፣ አንደኛ በእድሜም እየሸመገልኩ መጣሁ። ቢኮዝ በወጣትነት ጊዜ ሁሉን ነገር በጉልበት ነበር። አሁን ግን በሰከነ ዶኩመንትድ በሆነ መንገድ እንዲሆን ስለምፈልግ ነው። እና ይሄን ለማለት ነው። አመሰግናለሁ። ሌሎቻችሁ መድረኩን ያዙ። ሎሬት ከተፈቀደልኝ አጭር አስተያየት መስጠት ፈልጋለሁ። አብዛኛው ነገር ብዙ ተብሏል። ወደ ኋላ ሄጄ እነዛን ነገሮች መደጋገም አልፈልግም። አሁን እኔ ምንድነው እሑድ ዕለት ምርጫ እንደገና ይደረጋል ኮረም ስላልሞላ ተብሏል። እዛ ላይ ነው አሁን ያ ነገር የቆመው እና ምንድነው ከዚህ በፊት የተመረጡ የተጠቆሙ ለምርጫ የቀረቡ ሰዎች አሉ። እነዚህ ሰዎች በጥንቃቄ እና ብዙ ተለፍቶባቸው እኔ ያለፈውን አስመራጭ ኮሚቴ ከልብ ማድነቅ ፈልጋለሁ በእውነት። ምክንያቱም ብዙዎቹን እኔ አሁን ሰዎችን ኢቨን በስም አላውቃቸውም እና ምንድነው በጥንቃቄ በተለይ አሁን ምንድነው ክሊክሽ ፎርም ግሩፕ ተለይቶ እዛና እዚህ ጠቅላላ ሆኑ ተብሎ እንዲጎራ የተለየበት
ነው። እዛ ውስጥ ብዙዎቹ የተጠቀሙ ሰዎች ፌር እና ጥሩ እንደው በጥሩ ታስቦበትና ተለፍቶበት ነው። ስለዚህ አሁን ያንን የተመረጡትና በሜምበርስ የተመረጡትና የተጠቆሙትን ሰዎች ሰርዞ ጠቅላላውኑ ሌላ ምርጫና ሌላ ጥቆማ አካሄዳለሁ ማለት ፌር አይደለም። ቢሰርዝም ደግሞ ለሜምበርስ ቀርቦ ሜምበሮቹ ተወያይቶ ነው እንጂ መሰረዝ ያለበት ቦርድ ኦፍ ዳይሬክተርስ እዛ ያንን መሰረዙ ትክክል አይደለም። ስለዚህ በእኛ በኩል እኔ የምፈልገው ምንድነው ኦፊሻሊ ያ ምርጫ እንዲካሄድ ጥያቄ እንድናቀርብ ነው ከእሑድ በፊት ያ ጥያቄ፣ ምክንያቱም መብታችን ነው፣ እኛ ሜምበርስ ነን። ስለዚህ እና በህዝብ በሜምበርስ የተጠቆሙ ሰዎች ናቸው እነዛ። ስለዚህ ኮሚቴው ተነስቶ ዝም ብሎ ሊሰርዛቸው አግባባዊ አሰራር አይደለም፣ ትክክል አይደለም። ስለዚህ ኦፊሻሊ ያ ነገር ካስፈለገ ሁላችንም ፈርመን ልከን ጠቅላላውን ምርጫው በዚህኛው እንዲቀጥል ጥያቄ እንድናቀርብ ነው። አመሰግናለሁ። እሺ ኖሬት ባቶ እንትኑ ላይ እንጨምረዋለን። እሺ ቀደም ሲል ተቋቋመው አስመራጭ ኮሚቴ አማካኝነት የታጩ ሰዎች ቦርዱ ህጋዊ በነበረ ጊዜ ስለሆነ ህጋዊ ናቸውና አሁን ደግሞ ይሄ ቦርድ ጊዜው ያበቃ በመሆኑ ህጋዊ አይደለም። የሚሰራው ስራ ሁሉ ህጋዊ ሊሆን አይችልም፣ ምክንያቱም ራሱ ህጋዊ አይደለም። ይሄንን ከማስመረጥ ይልቅ ህጋዊ በነበረ አስመራጭ ኮሚቴ የተጠቀሙ ሰዎች ወደ ምርጫው እንዲሄዱ በሚል ያን ዕለት ከየአቅጣጫው ይህንን ነገር ማጠናከር ያስፈልጋል። ጥሩ ነው። እሺ ሌሎቻችሁ ማስተያየት ጨምሩበት። እንግዲህ ምናልባት አሁን በዚህ ሰዓት የሚጻፈው ደብዳቤ ካለው ጊዜ አንጻር መልስ ሲሰጥበታል ወይ? በግንባር ተገናኝቶ ከሚደረገው የጠቅላላ ጉባኤ ስብሰባ አንጻር ጥያቄውን በግንባር ማቅረብ የምንችልበትን ሂደት ሊደረግበት የትኛው ሊከብድ ይችላል ልንወያይበት እንችላለን። እንግዲህ አስመራጭ ኮሚቴዎቹም መመረጥ እንደሚችሉ የተጠቆመበት ሁኔታ አለ እና ከፈለጋችሁ መረጧቸው እንደገና ተብሏል እና እሱም እድል እንዳልተነፈገ እንድታውቁት ነው። ከሞላ ጎደል ያለው ሂደት እንግዲህ ያየን በአዲስ መተዳደሪያ ደንብ ደግሞ እንዴት እንደሚካሄድ ለማየት እንሞክራለን። እንግዲህ ፈቃድ ሌላ ሀሳብ ያለው ሰው የሰበካ ጉባኤ አባላት ካላችሁ መድረኩን መጠቀም ትችላላችሁ። ሌሎቻችሁ ፕሊዝ ሎሬት ምናልባት ኃይሌ ሊያግዘኝ ይችላል። ስለ ክስት ይጓባ እናወራ ጥሩ ነበር፣ ግን ነገሩ እንደማየው ወደዛ ወደ ህጉ እንድንገፋበት የሚያደርግ ይመስለኛል እሑድ ምርጫውን ቢያካሄዱ። ስለዚህ ለፍርድ ቤቱ የሚጠቅመው ጠይቃችሁ ነበር ወይ የሚል መነሳቱ ስለማይቀር በደብዳቤ እነዚህ ሰዎች ህጋዊ እንዳልሆኑና የሚሰሩት ደግሞ ከህግ ውጭ ስለሆነ ይህንን አቁመው ቀደም ሲል ህጋዊ በነበራቸው ጊዜ የተቋቋመ አስመራጭ ኮሚቴ ወደ ምርጫው ጊዜ ብለን ብንጽፍ ይመስለኛል። ጋር መልካም። አዎ አቶ አስደሳች ደጋግሞ እንዳለው ሁልጊዜ ዶኪሜንቴሽን ኢዝ ቬሪ ጉድ። ስለዚህ
ምንም ነገር ከነሱ ጋራ መተማመን አይቻልም። ሚቲንግ በቪዲዮ ይቀዳ ሲሉ እሺ አይሉም። አሁን ደብዳቤውም አልደረሰንም ይላሉ። ትላንት የተበተነውን ደብዳቤ ማን እንደበተነው አናውቅም ይላሉ። ጸሐፊው በእጁ ከተሰጥቶት ዝም ብለው ብዙ ነገር ይዋሻሉና ዶክመንት ማድረጉ ጠቃሚ ነው ለክፉም ለደጉም። እዚህ ላይ አንዴ ለመግባት ይችላል። እኔ አሁን ይሄ ቦርድ አንደኛ ነገር ባይሎ የሚባልን ነገር እንኳን ሌላ ባይሎ ለማውጣት የተሰጠውን የሚተዳደርበትን ባይሎ እንደማያከብር እናውቃለን። ግን አሁን ይሄ አዲስ ባይሎ ይወጣ እንኳን ተብሎ በተባለው ላይ ቃለዋዲውን ተከትሎ ስንል ብዙ ተቃውሞ ነበረ። አሁን በምንሰማው ላይ ብዙ የተለያየ ነገር ስለ ቃለዋዲው ተነግሯል። ከሶስት ከአራት ከቦርድ አባሎች ውስጥ የተለያየ ከአራቱም ላይ የተለያየ ነው እንትን ያልነውና እኔ እንደውም አንደኛው መጨረሻ ላይ ለቃለዋዲው የቦርድ አባላትም ማንዴቱ የላቸውም፣ አባላቱም የለውም፣ ጳጳሱም የለውም። ይሄ እንግዲህ ቅዱስ ሲኖዶስ አውጥቶ ስሩ ካለ እሱም መከተል ነው የሚል የመጨረሻው ላይ አንብቦት በአማርኛም በእንግሊዝኛም በሌላም ቋንቋት የሚል ሰምቻለሁኝ። እሱ ላይ እኔ እንደውም ሞር ቅዱስ ሲኖዶስ ካዘዘን የቅዱስ ሲኖዶስን እንትን መከተል ካለብን ይህ ሁሉ መሰነጣጠቅ ያልሆነ ነገር ከሌሎቹ አነጋገር የእሱ ላይ አንብቦታል እንዴ ብዬ እንኳን እንትን ብዬ አልጥለሁኝ ጥያቄ ምልክት አድርጌበታለሁ። እና በሱ ላይ ያለን እንትን እንዴት ነው? ከዛ ውጭ ግን ላለው ይሄ ህገ ወጥ የሆነውን ነገር ድምጻችንን ከማሰማትና በኋላ ይሄ ነገር ወደ ሌላ እንደሚያመራ ህዝቡን እናንተ ታውቃላችሁ፣ እናንተ የማታውቁት ነገር የለም እየተባለ ነበር። እናንተ ምን ታውቃላችሁ ሳይሆን እናንተ የማታውቁት ነገር የለም እና በግድ ምርጫውን አድርገን እንሂድ የሚል ነገር አለ። ግን ምን ያህል ይቆያል፣ ምን ያህል ይሄዳል፣ እኛ እንቆይ ግን እንደፈለግን መቆየት እንችላለን የሚል በቅቶናልም እንቆያለን የሚል ስለሆነ እኔ ብዙም በእነሱ ላይ እምነት የለኝም እና አሁንም ባይሎ አርቃቂነን ከማለት ይልቅ መጀመሪያ ያለን የምንተዳደርበትን ባይሎ አክብረነው ነበሩ። አሁን ያው ወድቆ አዲስ ያወጡትን አክብረውን እየሰራን ነው አይነት ሁኔታ ስለሆነ በሱ ላይና ይሄ ቃለዋዲ የተለያየ ትርጉም እንጃ የሰማሁት ከቅዱስ ሲኖዶስ የመጣውን እንቀበል የሚለው የሚያስኬድ መሰለኝና ምን ይመስላችኋል? እኔ ነኝ የሰማሁት ወይስ ትክክል ነው ለማለት ነው? አመሰግናለሁ። ጥያቄ ነው። ጥሩ ነው። ለሁሉም ነው የቀረበው። ለሌሎቻችሁ እድል ልስጥ። እንግዲህ በትክክል የተባለው ነገር ሰምታችሁታል፣ አስተውላችሁታል። እንግዲህ ይሄን ያህል ካነበቡት እንግዲህ ወንድማችን ሲናገር በትክክል እንዲያውም የበፊቱንም አንብቤዋለሁ የሚል አንድምታ ነው ያለው። እንዲያውም እንደገና አጭርም ስለሆነች እንደው ስሙትና ይሄን ያህል እውቀት ካላቸው ለምን እዚህ ሁሉ ነገር ውስጥ ገባ? እሺ እኔ ነገር ቃል የሚባለው ነገር ብዙ ሰዎችን ኮንፊውዝ ያደርጋል። ምናልባት ቃልዋን የሰራው ያዋል ካናኒክ ነው መጽሐፍ ማንኛውም ማለት ነው እና አንድ ቃልዋን ምንም ነገር ማድረግ አይችልም ከማንበብ እና ኢምፕሊመንት ከማድረግ ውጭ ስልጣን የለውም። አይደለም አንድ የመሰረታዊ ያዋል አንድ ከመጣጣት እንኳን በራሱ ምንም ማለት አይችልም። ችግር ካለበት ቅድም እንደተባለው በሲኖዶስ ደረጃ ውይይት ተደርጎ ሊጸድቅ የሚችለው በሲኖዶስ ነው እንጂ እዚህ ጋር እንደተጻፈ እንትን ቃላዊ እና የመሻር የመቃወም ያለመስማማት ስልጣኑ የለንም። ይህንን እንድታውቁ አንዳንድ የሚሰሙ ነገሮች በሲኖዶስ ደረጃ ውይይት ተደርጎ ሊጸድቅ የሚችለው በሲኖዶስ ነው እንጂ እዚህ ጋር እንደተጻፈ እንትን ቃላዊ እና የመሻር የመቃወም ያለመስማማት ስልጣኑ የለንም። ይህንን እንድታውቁ። አንዳንድ የሚሰሙ ነገሮች በሲኖዶስ ደረጃ ውይይት ተደርጎ ሊጸድቅ የሚችለው በሲኖዶስ ነው እንጂ እዚህ ጋር እንደተጻፈ እንትን ቃላዊ እና የመሻር የመቃወም ያለመስማማት ስልጣኑ የለንም። ይህንን እንድታውቁ።
እነሱ አዋቂ እኛን እንዳላወቅ ያለው የሚያሳዩ ነገሮች ስለሆኑ ቃለ ዓዋዲ ከኛ ማንዴት በላይ ነው። ምንም ነገር ማድረግ አንችልም። አንቀበልም እንቀበላለን ማለት የምንችለው ነገር አለ እና ይሄን እውቀቱን እንዲኖራቸው ነው። በተቻለ መጠን ደግሞ ቃለ ዓዋዲው ምን እንደሚል አማርኛውም እንግሊዝኛውም አስፈላጊ ሆኖ በሌላ ቋንቋ ፖስት ተደረገ አንዱት ምን ማለት ነው እንግዲህ እውነታው ይሄ ነው። ምንም ማድረግ አንችልም ተብሎ ነው የተነገረው። ግን ምን ማድረግ እንደሚችሉ ደግሞ እያየን ያለ ነው። እንግዲህ በማርች 23 ላይ የተነገረን ቃለ ዓዋዲው እንዲሁም ቤተክርስቲያንን ለማስተዳደር ብቁ አይደለም፣ መመሪያ ነው። ስለዚህ አዲስ መተዳደሪያ ደንብ እናውጣ ችግራችንን ለመፍታት ተብሎ ነው አዲስ መተዳደሪያ ደንብ የወጣው። ከዛም በኋላ በተደረገው ውይይት ላይ ሌላ አባት ሲናገሩ ሰምታችኋል። እኛ ተሰብስበን አይተን ስናጸድቀው ለእናንተ እናሳውቃችኋለን፣ ዝም ብሎ ከላይ የመጣ ወደ ታች አይወርድም የሚል አንድምታ ያለው ደግሞ ከሌላ የሰበካ ጉባኤ አባል ተነግሯል። ሪከርዲንጉ ትንሽ ረዘም ስለሚል ነው እንጂ በሁለተኛው ትሬኒንግ ላይ እሱን ፖስት አላደረጉትም። በደንብ ተደርጎ በዛ ሰዓት ላይ ተጠቅሷል፣ መልስ ሲመለስ ማለት ነው። እና እንግዲህ ችግሩ ይሄ ነው። ኃላፊነት ላይ ያሉ ሰዎች አሁን የተነገረውን ድምጽ ተከትለው ሄደው ቢሆን ኖሮ ለዛሬ ችግር አንበቃም ነበር። አሁንም ሌላ ምርጫ የሚባሉት ግርግሮች በሙሉ ሌላ አጀንዳ ከማስፈጸም ውጪ ከጭቅጭቆቻችን የሚያወጡን ሂደቶች አይደሉም። ቢሆን ወደ ቃለ ዓዋዲው ገብቶ ሁሉም በቤተ ክርስቲያኗ መዋቅር ውስጥ ገብቶ በዛ መዳኘት ቢችል ከብዙ ግርግር እንድናለን። እንደዚህ አልፈቃድ ደግሞ እሱን ቀን ያቀርበዋል ብለን እንዲያቀርብልን በጸሎት መጠየቅ ነው። በእኔ በኩል ያለ አስተያየት እሱ ነው። ሌሎቻችሁ ጨምሩበት ካለ የሚቀረን ወደ 25 ደቂቃ አካባቢ ነው። ደቂቃውን ተጠቀሙበት። አይ ጥያቄ እዚያ እንድትላለኝ ለትዕግስት ፍስሐ ነው አስመራጭ ኮሚቴ የነበረችን ነው እና በጽሁፍ የደረሳቸው ነገር አለ ከአስመራጭነት አንስተናቸዋል የሚል ነገር ወይ በቃል ወይስ ዝም ብሎ በመንፈስ ነው? ቴንኪው። እሺ በጽሁፍ የተሰጠን ነገር የለም፣ ግን እዛ ወጥተው አናውንስ አድርገው እኛ ቤተክርስቲያኑ ስላልተፈቀደልን ያለውን ሁኔታ የደረስንበትን ሁኔታ በዙ ሚቲንግ ጠርተን አባላቱን ጠርተን አነጋግረን ነበር። እሱ ላይ ተቃውሞ ነበራቸው። ከዛ እኛ ይሄንን የሰንበት ትምህርት ቤት ተወካዩን ከአንድ በላይ አይቻልም ብለን ስቲል ፈርም ሆነን የሰበካ ጉባኤውም 2 ዓመት ሆኗል ቀርቷል ብለን ስንል ሁለት ለሁለት ተለያይተዋልና አልተስማሙም ብለው እኛን ለማነጋገር ሞከሩ። ሁለቱ የቦርድ አስመራጭ ኮሚቴ አባላት የሰንበት ትምህርት ቤት ተማሪ መግባት ይችላል፣ ቦርዱም ለሁለተኛ ጊዜ ማንዴት አለው መግባት ይችላል የሚሉትን አደረጉና ከእናንተ ተግባብታችሁ እነሱ ባሉበት መንገድ እንድንሄድ ሁለቱ የቦርዱ ሰፖርተር ስለነበሩ በእነሱ በሁለቱ በሚሉት በኩል ሁለቱ ብሎ ስላሉ እነሱን አድርጉና ተስማሙና ስሩ ብለው አሉን። እኛ ደግሞ እሱ ህግ በባይሎ በኩል ከተዳደረን ባይሎ በሚለን ነው እንጂ ሰበካ ጉባኤው እኔ ይሄንን ኦቨርራይድ አድርጌያለሁ ወስኛለሁና በከነን ውሳኔ ተከትላችሁ እነሱ ባሉት ተስማምታችሁ ስሩ የሚሉትን ውሳኔ ከህግ ወጥ የሆነ ጥያቄ ስለሆነ እኔና መቅድም እሱን አንከተልም ብለናልን። ወዲያው ራሳቸው ምንም አላነጋገሩንም። በራሳቸው መንገድ ይሄንን ይቻላል አይቻልም የሚለውን ነገር ግን ለታዛቢነት ከአስመራጭ ኮሚቴ ብለው አራታችንንም ጠሩን። ይቻላል አይቻልም የሚለውን እንትን እንድናይ ገብተናየን ጨረስን። ተቆጠረ። ቆጥሮ ካለ ቆዳ
ሁሉን ነገር አይተን በሉ በዚህ ነገር ተስማምተንበታል፣ ቁጥሩም ትክክል ነው፣ ስራውም ትክክል ነው፣ በሉና ፈርሙት እንባል። ሁለታችን አይ ቁጥሩን አይተናል፣ ቁጥሩ የተቆጠረው አቆጣጠር ትክክል ነው፣ ግን ስራውና ሂደቱ የምታደርጉት ከባህሎች ህገ ወጥ ነው በሚል መሰረት አንፈርምም ማለት ሁለታችን። ግን መጨረሻ ላይ አውደ ምሕረቱ ላይ ወጥተው የተነገረው በቄስ ሰለሞን ያውም ቦርድ አባሎች አልነበሩም፣ በቄስ ሰለሞን በኩል ያናውስ የተደረገው ይህንን ይቻላል አይቻልም የሚለውን የቤተ ክርስቲያናችን አባላት መጥተው በትክክለኛ በሆነ ምርጫው ተያሂዶ የቦርድ አባልም ከራሱ ከቦርድ ተወካይ ከአስመራጭ ኮሚቴ ከአስመራጭ ሶሪ የሰንበት ትምህርት ቤት ተማሪ አንድ ከውክልና ከወጣ ውጪ ለዚህ ማስተዳደር ይችላል ተብሎ ከተመረጠ መግባት ይችላል የሚል ይቻላል አይቻልም ያለው የቦርድ አባል ደግሞ ለሁለተኛ ጊዜ እንደገና በፊት ባለፈው በኮቪድ ስለሆነ አሁንም መመረጥ ይችላል አይችልም የሚል የሁለቱም ብቻ አድርገው ታዘብን። እዚህ ላይ ደግሞ ካያችሁት ለምርጫ ይቻላል አይቻልም ብለው ያስገቡት የሁለቱም ብቻ ነው። በመጀመሪያ በትልቅ እንትን ላይ በአንደኝነት ተመርጦ ለምርጫ ሊቀርብ የሚችለውን አቶ አስደሳችን ከሶስት ነው ዲስኳሊፋይ ያደረግነው። እሱ ደግሞ 2 ወር ቀርቶት ነበረ፣ 2 ዓመት አልሞላውም ተብሎ ሶስቱን በእንደዚህ አይነት ምክንያት አድርገን ስናቀርብ ይሄንን 2/3 አፕሩቭ ካደረገ ያልፋል በሚለው ህግ መሰረት ሲያወጡት እሱን አስወጥተው በሁለቱ ብቻ በቦርዱና በአስመራጭ ኮሚቴ ያለውን በቦርዱ ኃላፊነት ቦርዱ ራሱ አፖይንት አድርጎ ያወጣቸውን ሰዎች በታዛቢነት አድርጎ እነዚህ ደግሞ ለታዛቢ በዛ ሰዓት የቀረቡ ሰዎች ባይዘው በዚህ ላይ በሽምግልናም ላይ መጥተው የቀረቡ ናቸው። ይህንን አደረጉ። አሁን ይህም ትንሽ ጊዜ በኋላ ይሄ ደግሞ ወደቀና ነው ለምን ባይሎን አንቀይርም ብለው ደግሞ ባይሎ ቀይረው መጡ። ለእኛ ግን ለጠየቀኝ ጥያቄ ባጭሩ እኛ የምናውቀው ነገር የለም። በራሱ እንደፈለጉ በራሳቸው እንትን የቀጠሉት። አመሰግናለሁ። የመለስኩልህ መሰለኝ። መልካም። ምናልባት ቴሌግራሙ ላይ ብትገቡ የተለያዩ ሜሴጆች ይኖራሉ። አሁን ትንሽ ጊዜውን ቆየት ብሏል። እርግጥ ብዙ ነገሮች እዛ ላይ ይለጠፉ ነበረ። አስደሳች እዚህ አንድ ነገር ልናገር እዚህ ላይ። እሺ ይቻላል። እዛም እንትን ላይ ሆነ ወጥቶ እዛ ንግግር በሚያደርግበት ሰዓት ስለ ሽማግሌዎቹ እንዲህ ያሉ ብሎ ስለ ሽምግልናውን ነገር ይናገር ነበረ። በአጋጣሚ ሆኖ አንደኛው ሽማግሌ ካጠገቤ ነበረ እና ምንም ብሎ ነበር የሚያየው እና እኔ ይሄ የሚለውን ነገር በጠቅላላ አላውቅም አለ። ይሄ እሱ የሚያወራው ነገር በጠቅላላ እኛ የምናውቀው አይደለም። እኔ ከየት አምጥቶ እንደሚያወራው አላውቅም። እንግዲህ አንድ ነገር አንድ ሰው ሰውነቱ የሚወጣው ራሱነቱን በአፉ በራሱ በንግግሩ ያወጣል አለኝ። ከዛ በኋላ ሌላኛው ደግሞ መጣና እሱም ሽማግሌ ነው እና እኔ ሪዛይን አሁን ዛሬ ሪዛይን አደርጋለሁ እኔ በሌለው በማላውቀው ነገር እዛ ጋር እየተነገረ ሽማግሌ እንድባል አልፈልግም ብሏል። ሽማግሌዎቹንም የሽማግሌዎች የተናገሩትን ሳይሆን በራሳቸው የሚያደርገውን አንድ ሰው ነው ያንን ዋና ያደርገው እሱን እንትን ላድርግ ብዬ ነው። ከዛ በተረፈ ደግሞ አሁን አንዳንድ ጊዜ ለአገልግሎት ወደ ሌላ ቦታ ሲሄዱ እኔ በጣም ያዘንኩት አንዲት በሎንግ ታይም ድሮ በቃ እዚህ አብረን የነበረን የዛሬ ስንት ዓመት ከቻይና ታውን ጀምሮ አብረን የነበረን አግኝቻት ነበረ እና በቀተ ምንድነው ችግር አለ ቤተክርስቲያን ነው እንዴት ነው ምንድነው ሚካኤል ምናምን ብላኝ እኛ ጋር መጥተው ነበረ እና ስነግራቸው እዚህ ነበርኩ ሚካኤል ነው ያደግኩት ሚካኤል አንቺም አሁን ብትኖሪ ኖሮ ታሸግሪኝ ነበር ማለት ነው የድሮ እያልሽ እና አሁን እዛ የድሮ እያሉ አሸገሩን ብለው ሌላ አብያተ ክርስቲያናት እየሄዱ የኛን ስም ማንሳታቸው እኔ በጣም አዝናለሁ። ምክንያቱም እኛ ለቤተ ክርስቲያናችን
በንጹህነት ቆመን እንጂ እኛ ሰው ለማስወጣት እኛ አንዲነን እኛ ባለቤተን የሚል ማንም ሰው የሚል ያንን ስላሉ እንደው በጣም ነው ያዘንኩት። እቺሜሽን ላድርግ ብዬ ነው። አመሰግናለሁ። መልካም የቀረን ጥቂት ደቂቃዎች ናቸው። አንድ 15 ደቂቃ አካባቢ እንግዲህ መጻፍ ያለበትን ዶክመንት ከስብሰባ በኋላ ነገ እንደዛ እንወያያለን። በኩል በምን አይነት ሁኔታ መዘጋጀት አለበት የሚለውን በተረፈ ያለውን ሂደት እንግዲህ ያው የፈተና ጊዜ ነው። ከተለያየ አቅጣጫ የሚመጡ የሚፈትኑ ነገሮች አሉ። ግን ነገሮችን በጸሎት መያዝ እውነታው የት ጋር እንደሆነ ማን ለምን እንደቆመ ጋር ያውቃል። በተቻለ መጠን በንጹህ ቤተክርስቲያናችንን ወደ ተሻለ አስተዳደራዊ መዋቅር እንዲገባ በተለይ አባቶች የቤተክርስቲያን ደግሞ መዋቅርን አዘጋጅተው ከጥንትም ጀምሮ ሲመሩ ቤተክርስቲያን ስትተዳደርበት ወደ ነበረበት ህብረት ውስጥ ገብተን ሁላችን በአንድነት የምናገለግልበትን ሂደት ለማድረግ ትዕግስት ይጠይቃል እና ነገሮችን እያስተዋልን በጸሎት እያዝን እንድንቀጥል ነው። የቀሩትን ደቂቃዎች ደግሞ መድረኩን ይዞ መጠቀም ይቻላል። የተከፈቱ ማይኮች አላይም። ምናልባት እንግዲህ የዚህ ሳምንት 2 ዝግጅቶች ነው የሚያስፈልጉት። ሐሙስ ዕለት የሰበካ ጉባኤው ትሬኒንግ አለ። ያው እንግዳ ተጋብዞበታል። አባቶች አንድ አባት ይመጣሉ። እንግዲህ ይህን አባት በምን አይነት ሁኔታ ምን አይነት መድረክ ሊስተናገዱበት እንደሚችሉ በግልጽ አውቀውት ከመጡ መልካም ነው። ነገር ግን ከሌላ አጥቢያ የመጣ አባት ምናልባት ችግር እንዳይፈጠር አባቶችም ሳያውቁ ወደ ሌላ አይነት አጀንዳ እንዳይገቡ ምናልባት ማሳወቅ የምትችሉ ሰዎች እንድታሳውቁ ነው። በተረፈ ነገሮችን እየሰነድን ሁሌም እንድወያይበት መድረክ ይሆናል። ነገም እንዲሁ በተመሳሳይ ቀን እንገናኛለን። የእሁድ ስብሰባውንም በታሳቢነት እያሰባችሁ ለነገ እንወያይ የሚሆኑ ነገሮችን እንነጋገርበት። የምንችላቸው አጀንዳዎችን ካሉ አሁን መጠቀስ ካለባቸው አሳውቁን። በተለይ እሺ የሐሙስን ስብሰባ ኢንዲቪጁዋሊ ከምንገባ እንዳለፈው ጊዜ መግባቱ ይሻላል። እንግዲህ ጥያቄ ማቅረብ ጉዳይ ነው። በዚህኛው ቻናል ሲሆን መስማት ይቻላል፣ ግን ጥያቄ ለማቅረብ የእናንተ ማይክ ቀጥታ አይወስደውም እና ጥያቄ ሲኖራችሁ ቀጥታ ቻናሉ ላይ ጆይን እንድታደርጉ አድርጋችሁ ከተዘጋጃችሁ ይሆናል። ያው ጉዳዩን በሁለቱም መልኩ መከታተል ይቻላል። የፓርቲሲፔንቱ ቁጥሩን ለማብዛት ብዬ ነው። በዚህም በኩል እንግዲህ ጥያቄ የሌለው ሰው በዚህኛው በኩል ማድረግ እንችላለን። ዞሮ ዞሮ ተዘጋጅታችሁ መጠየቅ በምትፈልጉበት ደቂቃ ከተሰጠም ማለት ነው በተለየ ሁኔታ ወደ እነሱ ጋር መግባት ይኖርባቸዋል። ድምጻችሁን ይስሙ። መግባትም አይቻልም። ለነገሩ እኔ ሞክሬያለሁ፣ መግባትም አልቻልኩም። መግባት አይገባም። ምንድን ነበር እንዲሰጥሽ ኢረር ነበረ እነሱ ጋር? አላው አያደርግሽም ነው ያለኝ። 2 ጊዜ ሞከርኩኝ። በራሴ ስልክ አልነበረም፣ በራሴ ስልክ እዚህኛው ገብቼ ነበር። መግባት ይቻላል። መግባት ይቻላል። እንደገና እንደዚህ ወጥተሽ መግባት ይኖርባችሁ ይሆናል እንጂ መግባት ይቻላል። በተቻለ መጠን ቤተክርስቲያኑ ጥሪ አድርጓል። እኚህም አባት የሀገረ ስብከቱ ጸሐፊ እንደመሆናቸው መጠን
ስለ ቤተክርስቲያናችን ጠቅላላ ስለ ኦርቶዶክስ ቤተክርስቲያን ስለ ቃለ ዓዋዲው እና ሌላ እውቀት የሚሰጡ ከሆነ መግባትና ማዳመጡ ለሁላችንም ትምህርት ነው። አመሰግናለሁ። ምናልባት ቴክኒካል ችግር ሊሆን ይችላል። ቴክኒካል ችግር ነው ብዬ ነው የማስበው። ሊንኩ ግን ፐብሊክ ሊንክ ነው፣ መግባት ይቻላል። ምናልባት በዚህ ሰዓት የተለየው መድረኩን ለእሳቸው ለጥያቄና መልስ ክፍት ካደረጉ እንግዲህ ስለ ሀገረ ስብከቱ መጠየቅ የምንችላቸው አባት ናቸው እና ጥሩ የሆኑ ጥያቄዎች መዘጋጀት የሚያስፈልገው ካለ ነገም ልናነሳው እንችላለን። አለበለዚያ በግልም መዘጋጀትና መጠየቅ ነው። በተለይ አሁን እየተጠቀሱ ያሉት ነገሮችን በግልጽ መቀመጥ አለበት። ሁለት ሀሳብ ሊነሳ ይችላል። ያ ማለት በዲሲና አካባቢ ያሉ ሀገረ ስብከትም የሆኑ አጥቢያዎች ተሰብስበው እንደገና እንቀበለው የሚል ስብሰባ ማድረግ ይቻላል ወይ? ይህስ የተቻለበት አዎ ይቻላል ቢባል የተቻለበት አንቀጽ በማን የተወሰነ እንደሆነ መረጋገጥ አለበት። ሀገረ ስብከቱን የወሰነው ወይ ሲኖዶሱን የወሰነው? ሲኖዶሱ ሲወስንስ ይህንን ቃለ ዓዋዲ ማዘዣ ሲወጣ መጀመሪያ ከዚሁ ከውጭ ካሉት አጥቢያና ሀገረ ስብከቶች በቀረበ ጥያቄ ነው። መቼም አዲስ አበባ ላይ ቁጭ ብሎ አባቶች ዝም ብለው አይጽፉትም እና ጥያቄያቸው አቅርበው ሕግ ወጥቶ ጸድቆ ተወያይተውበት የጸደቀን ነገር ለሁለተኛ ጊዜ እዚህ እንደገና ተወያይቶ በስራ ላይ ይዋል አይዋል በሚል ሌላ ቮት ሊደረግበት ውይይት ላይ መቅረቡ በጥያቄ ሊቀርብ ይችላል። በተረፈ ግን የትኛውም አጥቢያ ግሩፕ ሰርቶ አንድ ላይ እንቀበለው በሚል አይነት አንድምታ መቀመጥ ያለበት ሂደት ትክክል አይመስልም። ምክንያቱም እንደ አጥቢያው ብቻ ያንን ተቀብሎ በአባላት ዘንድና በአገልጋዮች ዘንድ መወሰን ሲኖርበት ሌላ አይነት የስራ ሂደት የተወሰደበት የተለየ መመሪያ ካለ እንዲጠቅሱልን መጠየቅ ነው። ካልሆነ ግን ያው ሁኔታዎችን ከነሱ እንረዳለን ማለት ነው። እኔም አሁን የተባሉትን ነገር ብንጠይቅ ደስ ይለኛል። አሁን በሲስ ዋለልኝ ያለው እዚህ አብያተ ክርስቲያናት ተወያይተውበት ምናምን ብሎ ያለው እንደዛ ትክክል ነው ወይ? ሁለተኛ መጠየቅ የምፈልገው አሁን እንዳለው አራተኛው ቨርዥን አራተኛው መመሪያ majority what percent of that could be implemented at this point ብለን መጠየቅ እንችላለን። አሁን ያለው as far as I know the only one sticking point will be a property ጉዳይና የ501 property ጉዳይ ነው። እሱም ደግሞ ሀገረ ስብከቱ 501 ስለተመዘገበ የሌሎቹ ቤተክርስቲያናት እንደ ሌሎቹ ላይ እንደ ካቶሊክ እንደ ሉትራን አምብሬላ ስር ሆኖ መተዳደር የማይችልበት ምንም ምክንያት የለም from the legal perspective። እሱንም አንስተው እንዲወያዩበት ወይ ኮሜንት እንዲያደርጉበት ማድረጉ ጥሩ ይመስለኛል። ምናልባት ባለፈው ጊዜ ስለ መምህር ዶክተር ዘበለማ ሲጠየቁ ነበርና እሳቸውንም እንዲህ አይነቱ መድረክ የሚፈቀድ ከሆነ ምናልባት የምትቀርቡ ሰዎችም አናግራችሁ ያው የበለጠም ስልጣን እኩል ስልጣን ስላላቸው መድረክ ይዘው የሚያስተምሩንና ጥያቄ ብንጠይቃቸው ተዘጋጅተው የመለሱልን ሂደት ቢመቻች ለኛም ማቅረብ ቢችሉ ጥሩ ነበር። ምናልባትም ቀሲስ ብርሃኑንም እንደዚሁ መጠየቅ ብንችል እሳቸውም እዛ ላይ ሄደው ከመለሱ አይቀር እኛም ጋር ደግሞ መጥተው አንዳንድ ጥያቄዎቻችንን ትምህርቱንም ቃል እግዚአብሔርንም ቢያስተምሩን ጥሩ ነበር። እኔ አስደሳች እዚህ ላይ ምንድን ነው የመምህር ዘበነን ጉዳይ ለምን ኳሱን አሁን ካለው ሰበካ ጉባኤ ላይ ባልወረወረው እነሱ ልክ መምህር ብርሃኑ ጎበና እንደጠየቋቸው ሁሉ መምህር ዘበነንም ጠይቀዋቸው በዛ ቢቀርቡ ከኛ ይልቅ ዋናው ቤተክርስቲያን ራሱ ቢጠይቃቸው ጥሩ ነው ብሎ ለዚህኛው ሰበካ ጉባኤ ሳጅስት ማድረግ ጥሩ ይመስለኛል፣ የተሻለ ይመስለኛል።
ለተወሰነ ሰዎች ሌላ ነገር ትርጉም እንዳመጣ ለቤተ ክርስቲያኑ ሰበካ ጉባኤ ጸሐፊ ሆነ ሊቀመንበር፣ በሚቀጥለው ደግሞ የስራ አስኪያጅ መሰለኝ ነበር ዛሬና እሳቸው ቢመጡ ጥሩ ነው ብሎ መጠየቅ። አመሰግናለሁ። መልካም ነው። ትክክለኛ ጥያቄ፣ እሱንም ማቅረብ ይቻላል። እንግዲህ ጸሐፊውም ይኖራሉ። እንግዲህ ሊቀ ትጉሃን ፍቅሬም ያው በዛ ውስጥ ስልጣን አላቸው። ምናልባት ከዛ ጋር የተያያዘ ነገር ካለ ሁሉም በኃላፊነታቸው መድረኩን ይዘው የማይጠየቁበትና ስለ ሀገረ ስብከቱ ያለውን የስራ ሁኔታ ማያስረዱበት ሁኔታ አለ ብዬ አላምንም። መጠየቅ እንችላለን ሁሉም። እሺ፣ የቀረን እንግዲህ 8 ደቂቃ ነው። የመጨረሻ ቃል መድረኩን መያዝ የሚፈልግ እሺ፣ ካልሆነ ያው ዛሬ ቀደም ብለን በዚህ እንዘጋለን ማለት ነው። እሺ፣ ምናልባት ዘግየት ብላችሁ ከገባችሁት ዩዘር ውስጥ ካህናት ወይ ዲያቆናት ካላችሁ ጉባኤያችንን በጸሎት እንዲዘጉልን በእግዚአብሔር ስም እንጠይቃለን። መልካም። እሺ፣ ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤት አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነት ጉባኤያችን አስጀምረህ ከፍጻሜ ስላደረስክን እናመሰግንሃለን። እንደ ቸርነት የቀረውን ደግሞ ምሽት ሌሊት ባርከህ ቀድሰህ በሰላም ታሳድረን ዘንድ ስራችንን ተባርክልን ዘንድ ያሰብነውን ታሳካልን ዘንድ የጀመርነውንም ከፍጻሜ ታደርስልን ዘንድ በቸርነት በቤተ ክርስቲያናችንም ደግሞ ሰላሙን ታሰፍንልን ዘንድ መግባባቱን፣ ፍቅሩን፣ አንድነቱን ታድለን ዘንድ እንደ ቸርነት እንደኛ ኃጢአት ብዛት ሳይሆን እንደ ምሕረት እንደ ቸርነት ብዛት ትጎበኘን ዘንድ በቀሪው ዘመናችንም አንተን በማመስገን ሁላችን በአንድነት ሆነን የምንኖርበትን ዘመን ጊዜ ታድለን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የሰላም ሌሊት ያደርግልን። አሜን። ተናገሩ። እግዚአብሔር ይስጥልን።